ረበ ወልቃይት ላይ እኮ ጄኒውን ጥያቄ ስላለው የኛም ጥያቄ ስለሆነ ነው የደገፍነው። በጠቅላይ ግዛት እዝ ፖለቲካ ከላስታ እስከ ባህር ዳር የሚዝረበረብ ለሀጭ ካለው ግን የትኛውም አማራ አይደግፈውም። ክልል መሆን እፈልጋለሁ ካልክ አታስፈራራም። ኩርማን የሆነች መሬት ይዘህ የጎንደር ከተማን ይዘህ የጎንደር አማራን አሸንፈ እሱም በእኛ በጎንደር አማራው የጎንደር አማራ ማለት እኛ ማለት ነን አይደል? እኛ አማሮች ነን። በእኛ ሬሳ ላይ ብልጽግና ግዞህ ምናምን የጎንደር ክልል ሆናለሁ ካልክ መብት ነው። መጥበብ አሁን ባለው የብሔር ፌዴራሊዝም ውስጥ በቁጥር ጠቦ በሃውስ ኦፍ ፌዴሬሽን በሃውስ ኦፍ ፒፕልስ ሪፕሬዘንታቲቭ የኦሮሞን ፖለቲካ የኦሮሞን ሄጂሞኒ እንደ አማራ ሆነን የምንታገለውን እንደ ጎንደር ይፋለማለሁ ካልክ መብት ነው። ማንም አይለማመጥህም። አሁን እነ መሳፍንትና እና አያሌው የሳቧት ካርድ ምን መሰለቻችሁ? እኔ በግልጽ ነው ማፈርጥላችሁ። የጎንደር ጠቅላይ ግዛት ብለን ስንመጣ አማራው ይፈራና የምንፈልገውን ሁሉ በአማራ ብሔርተኝነት ውስጥ ይሰጠናል ነው። አንሰጥህም፣ ታንቀት ሞታለህ። አንሰጥህም። ከዚህ በኋላ የሚበልጥ አማራ፣ የሚያንስ አማራ፣ የበላይ አማራ፣ የበታች አማራ በአማራ ፖለቲካ ውስጥ ከዚህ በኋላ የለም። የጎንደር አማራ ጥቅሙ የጎጃም አማራ ጥቅም ነው። ጥቅሙ የወሎ አማራ ጥቅም ነው። ጥቅሙ የሸዋ አማራ ጥቅም ነው። የጠቅላይ ግዛት ፖለቲካ ይዘው ብለው ሲመጡ አፋዶች ጠቅላይ ግዛት ፖለቲካ ምን ማለት እንደሆነ የሚያውቀው ጌታ ስራደና ጌታ ስራደ ብቻ ነው። ከላስታ እስከ ባህር ዳር ያለ በአብይ አህመድ ጭምር ድጋፍ ሊፈጸም የታሰበ ፕሮጀክት የጎንደር ጠቅላይ ግዛት ፕሮጀክት እንደሆነ ጌታ ስራደ በደንብ ያውቀዋል። ጌታ ስራደ ይህን ሲሰራ ምስጋናው አንዱዓለምን አማክረው ነው። አያሌው መንበርን አማክሮ ነው። ሙልጌታ የሚባል አማክሮ ነው። የተወሰኑ የቅማንቱ ይሄ ከቅማንት ጋር አበበ ጤፉ የሚባል ሰው ነበር አይደል? አሜሪካ የጎንደር ህብረትን ነበር የሚመራው። በኋላ ሰውየው ቅማንት ሆኖ ነው የተገኘው። ስለዚህ የቅማንቱ አበበ ጤፉ ፖለቲካ ነው። ይሄን እኛ እናውቃለን። የጠቅላይ እዝ ፖለቲካ የማይገባቸውን ሰዎች ልንገራችሁ። ማስረሻ ሰጤ የሚባል ሰውዬ የጎጃም ጠቅላይ ግዛት የሚል ድርጅት ይዞ ነው የሚሽከረከረው። እና ምን ማለት ነው ብትለው ይያዝ ነው አይዲያ። እኔ እንጃ። የጎጃም ጠቅላይ ግዛት ዝማ ማለት በአማራ ብሔርተኝነት ውስጥ መታገያ ምናምን ብሎ ነው ሊያጨናበርህ የሚሞክረው። ጌታ ስራደ የጎንደር ጠቅላይ ግዛት ሲል ሰሜን ምናምን ጎጃምን ባህር ዳርን ጭምር ጠቅልዬ ይወስዳለሁ እያለ ነው ጌታ። ይህ ግልጽ ነው። በአማራ ፖለቲካ ውስጥ አሁን የሚፈተለው ወሬ የጌታ ስራደ የጠቅላይ እዝ ፖለቲካ ይሄ ነው። ይሄ ደግሞ መገረዝ ያለበት በዋናነት በጎንደር አማሮች ነው። ምክንያቱም የጠቅላይ ፖለቲካ የጠቅላይ ግዛት እዝ ፖለቲካ አማራውን እንደ አዲስ ባውንደሪ እያሰመርክ ማባላት ነው። የአብይ አህመድ ፕሮጀክት ነው። ብልጽግና በደስታ ፌዴሬሽን ምክር ቤት ጽፈህ እኔ አሽከርህ ጌታ ስራደ የጎንደርን ክልል ላረግ ስለሆነ ምናምን ብለህ ደብዳቤ ብታስገባለህ ችግር የለብህም። ለዚህ እኮ ጦርነት አያስፈልግም። የጠቅላይ ግዛት ፖለቲካን ለማራመድ አማራን 4 ቦታ ለመበተን በረሃ እኮ መውረድ አይጠበቅብህም እኮ። ሲምፕሊ ፌዴሬሽን ምክር ቤት ህገ መንግስቱን ተጠቅመ ፌዴሬሽን ምክር ቤት ማስገባት ትችል ነበረ። ሌላ ሰው ልንገራችሁ። ሌላ ደግሞ እጅግ በጣም በፖለቲካ ኋላ ቀርና ደንቆሮ ሰው ነው የምነግራችሁ። አሁን ደግሞ መከታው ማሞ የሚባል ሰውዬ ጠቅላይ ግዛት ምን ማለት ብትለው አያውቅም። 75% የሸዋ ጠቅላይ ግዛት በኦሮሞ ተወስዷል። 25% ምታንሰናት እጅ ላይ ያለችው። ከሷም ላይ አጣዬ ኦልሞስት ኦሮሞች አውራ ጎዳናን እንደተቆጣጠሩት ታውቃላችሁ አይደል? 25% የምታክል ኩርማን መሬት ይዞ እኔ ሸዋ ጠቅላይ ግዛት እያለ ይፎክራል። እሺ አብይ አህመድ ና በህገ መንግስቱ መሰረት የሸዋ ጠቅላይ ግዛት አለ አርግህ ቢልህ ቢኮዝ እነ ጌታ ስራደ በህገ መንግስቱም ጭምር ነው ጠቅላይ ግዛት የሚጠይቁት። በነገራችን ላይ እነሱ ሂስቶሪካል ምናምን ብለው ከትግሬ ጋር ያላቸውን የወልቃይትን የኛን የአማራውን ጥያቄ ጭምር ብቻ አይደለም ላስታ ገብተዋል እኮ ላስታ ብለውሃል እኮ ነግረውሃል አይደል? እና ያለው መንበሩ መተው እነሱ በህገ መንግስቱ ጭምር ወደ ነባሩ ምናምን የሚሉት ፖለቲካ አላቸው። እኔ ፓንዶራ ቦክስ እንዳንከፍት ነው። ይህም ፖለቲካ ከበተን ነው ማስረዳት ከጀመርን እኔ ከጎጃም ብሔርተኛ ጋር እላተማለሁ፣ ከጎንደር ብሔርተኛ ጋር እላተማለሁ፣ ከሸዋ ብሔርተኛ ጋር እላተማለሁ፣ ከወሎ ብሔርተኛ ጋር እላተማለሁ። ለምን መሰላችሁ?
የጎንደር የጎጃም የሸዋ ምናምን የወሎ ብሔርተኞች ቡሊ ናቸው። በሚመጠናቸው ልክ ሞገሳቸውን እየገፈፍክ ነው መታገል ያለብህ። መለማመጥ የለብህም። ክልል ሆና አሁን ለምሳሌ የሸዋ ጠቅላይ ግዛት ምሳሌ ልስጣቸው። የሸዋ ጠቅላይ ግዛት 25% ይዞ ጌታ አስራደ በህገ መንግስቱ መሰረት የጎንደር ጠቅላይ ግዛት ይዞ ጦርነት ይቆሰቁሳል። ከወሎና ከጎጃም ጋር ሊዋጋ ማለት ነው። ጌታ አስራደ አይደል መሳሪያ የሚወለውለው። መቼም በህይወት ያለ የወሎ አማራ የላስታ ላጭን ስታዝረበርም ዝም ብሎ አያይህም። ዴሊበሬትሊ ጦርነት ትከፍታለህ። እዛ ጋር ሱዳን ትዋጋለህ፣ እዚህ ጋር በወልቃይት በኩል ትግሬን ትዋጋለህ። እሱም አልበቃህም ላስታ ሄደህ በወሎ በኩል ትዋጋለህ። እሱም አልበቃህም ታች ወርደህ በጎንደር። የጌታ አስራደ ፖለቲካ የአባት ወርቤ የግድያ ፖለቲካ ነው የምላችሁ። ለዚህ ነው አማራውን 4 ቦታ በጣጥሶ እርስ በርሱ የማባላት ፖለቲካ ነው። ነገ ሆኖ ወየው ከምንል ዛሬ መራሩን ኮሶ የጋትን ፖለቲካው ወዴት እየሄደ ነው ብሎ ራሱን ቁጭ ብሎ የሚመረምር አማራ መፈጠር አለበት። አስፈራርተህ የምታገኘው ቁራሽ ስልጣንና ቁራሽ መሬት የለም። ክልል ሆናለሁ ምናምን የጎንደር ክልል ሆናለሁ ምናምን ካል መንገዱን ጨርቅ ያድርግልህ። ለወትሮም የጎንደር አማራ ነው የሚኖርበት መሬቱን። ጎጃም ላይ የጎጃም አማራ ነው የሚኖረው። ወሎ ላይ የወሎ አማራ ነው የሚኖረው። ሸዋ ላይ የሸዋ አማራ ነው የሚኖረው። አንድነቱ አማራነት ደማዊ ማንነት ስለሆነ ተጋምዶ የዘለቀ ማንነት ስለሆነ አካባቢው የዙፋን ማሸሻ የአማራው የክፉ ጊዜ መጠለያ ስለሆነ ዛሬም ድረስ ያለውን ሄጂሞኒ ለመታገል ኢምፔሪካሊ ጭምር ስለሚያዋጣ አማራነት እጅግ በጣም የሚያምር ውብ ማንነት ስለሆነ ከጎንደሬነት፣ ከጎጃሜነት፣ ከሸዋነት፣ ከወለየነት ስለሚበልጥ ከነዚህ ዝባዝንኬ አርቲቡርቲ ከሆኑ ዝምባም ወረዳዊ ማንነቶች አማራነት ስለሚበልጥ አብረን ብንሆን ጥሩ ህዝብ መሆን እንችላለን። ፕሮስፐር ማድረግ እንችላለን። ጠላት መታገል እንችላለን። የሚገባንን ማግኘት እንችላለን። ይሄ ነው ሲምፕል ሎጂኩ። ከዛ በተረፈ አሁን ያለው የጎንደር ቅርጽ ከአማራ ጋር ቢቀጥል ጥሩ ነው። እኔ አልፈልግም ብሎ የነ መሳፍንትና የነ አያሌው መንበርን ፖለቲካ አሸንፎ የጎንደር አማራውን ከወጣ በሬሳችን ላይ ማለት ነው፣ በእኛ ሬሳ ላይ ነው የሚሆነው። ሌላው አማራ ምንም አይሆንም፣ ህይወቱን ይቀጥላል። አማራነት ወሎ አማራ፣ ጎንደር፣ ጎጃም አማራ፣ ሸዋ አማራ አማራነትን ያስቀጥለዋል። አለቀ። አንተ ስለወጣህ የሚፈርስ አማራነት ያለ ይመስል ቁጭ ብለህ የምታስፈራራ ከሆነ አፍንጫህን ላስ። አንተ ስለወጣ ምንም የለም። ግን ሐቁ ምንድን ነው? የጎንደር አማራ ማለት ጥቂት ብንሆንም እኛ ነን። እንደ ከፍ ያለው ደሴ እያሳደድክ የምትገለው ከአማራ ብሔርተኝነት ጋር የሙጥኛሉ ስትፈልግ እዛ ማዶ ከትግሬ ተዳቅለ ስትፈልግ ከቅማንት ተዳቅለ ምናምን የምትሰራው ፖለቲካ መጨረሻ የአማሮቹን ክንድ አዝሎ በአማሮቹ ሬሳ መጨረሻ ላይ የጎንደር ክልል ሆነ መውጣት ትችላለህ ከብዙ ደም መፋሰስ በኋላ። ግን እንደዛም ሆነ ብትወጣ እኔ ፕሮስፐረስ ትሆናለህ ብዬ አላምንም። ሁለት ነገር ልጨርስ። የጌታ አስራደው ማኒፌስቶ አለው፣ ማፑን ስሏል። አያሌው መንበሩ እንደ ህወሓቶች ካርታን ጠልጥሎ ባንገቱ ይዞራል። የጠቅላይ ግዛት እዝ ካርታን ጠልጥሎ ይዞራል። በህልሙ ከላስታ እስከ ባህር ዳር ያልማል ምናምን ከአብይ ጋር ሲንክሮናይዝድ ያደረገ ሁለተኛዋን የኢትዮጵያ ከተማ ጎንደር የማድረግ ምናምን ብዙ አይነት አርቲቡርት ያለው እናንተ የማታውቁት አሁን እሱ አይሳካም። እኛ በህይወት አልቀን የሚሳካ ፖለቲካ ነው። እሱን ልተወውና ጌታ አስራደ ቢያንስ ግን የጎንደር ጠቅላይ ግዛት ሲል ከየት እስከ የት እንደሆነ ያውቃል። ይሳካም አይሳካም አስገድሎ ይሳካለትም አይሳካለትም በእስክንድር ማኒፌስቶ አስቀርጾ የጠቅላይ ግዛት ማኒፌስቶ ይሳካለትም አይሳካለትም ጌታ አስራደ ጠቅላይ ግዛት ምንድነው ስትለው ያውቃል። የኔ ጥያቄ ሄደህ ማስረሻ ሰጤን የጎጃም ጠቅላይ ግዛት ምንድነው ብትለው አያውቅም። ምንም አያውቅም። አማራን 4 ቦታ ሊፈረክሱት እንደሆነ እኔ በቅጡ ይረዳል ብዬ አላስብም። የጌታ አስራደ የጎንደር ጠቅላይ ግዛት ሰሜን ጎጃምን ሁሉ እንደሚያካትት ማስረሻ ሰጤ ያውቃል ወይ? የሚያውቅ አይመስለኝም። ኮሎኔል ፋንታውን ሞሃቤ የጎንደር ጠቅላይ ግዛት ላስታን ጭምር ክሌም እንደሚያደርግ ያውቃል ወይ? የወሎ ጠቅላይ ግዛት እዝን የሚመራውን ኮሎኔል ፋንታውን ሞሃቤ
አይመስለኝም፣ የሚያውቅ አይመስለኝም። ከነዚህ ሁሉ ደግሞ የሚያሳስበኝ ልንገራችሁ። አትሊስት ያ በአማራው መሃል የሚፈጠር የመሬት ቅርምት ነው፣ በእስክንድር የደረቆረ ፖለቲካ ማለት ነው። በጣም የሚያሳስበኝ ደግሞ የሸዋ ነው። በህገ መንግስቱ ጌታ አስራዳ አፍንጫህን ላስ ብሎ ጠቅላይ ግዛት ሆኖ ሲወጣ ይችን በቃ ጠባ የተቀመጠች 25% 75%ን ስንት 16 ወረዳዋን 16 ዞኗን ምናምን የተነጠቀች ሸዋ ይችን 25% ኩርማን ወረዳ የምታክል ለአማራ የምትጠብ ወረዳ ይዘ ነው የሸዋ ጠቅላይ ግዛት ክልል የምትሆነው? መከታው ማሞ ላንተ ነው ጥያቄ ነው ወይስ እንደ አማራ ትሰፋለህ ክብርን ታስመልሳለህ? ይሄ ነው የኔ ጥያቄ። ይሄንን ነገር ከላይ እየቀባባ ነው፣ ሹገር ኮት እያደረገ ነው፣ ማር እየቀባ ነው ምናምን የትም አንደርስም። የጌታ አስራደ የጠቅላይ ግዛት ፖለቲካ ይሄ ነው ሐቁ ይሄ ነው ማለት መዋጥ ስላለበት ጭምር ነው የምናገረው። ከዛ በተረፈ እኔ ኮሎኔል ፋንታሁን ሞሀቤን ሳነሳ አሁን ላይ በሚካሄደው ፖለቲካ ውስጥ የፖለቲካ ድንግልና አድርጌ ነው የምወስዳቸው። ያዝ ነው አይዲያ ከእዩ ጋር ሲሄድ ምን እየተወራ እንደሆነ አያውቅም። ድርድሩን ወደ ወሎ ለምን እንደሚወስዱት አያውቅም። ጌታ አስራደ he knows what he's doing። ኢቪል ፐርፐዝ ነው ጌታ አስራደ ያለው። አማራን አጋድሎ የጎንደር አማራን ጭምር ገሎ የፖለቲካ ትርፍ ካገኘ ጌታ አስራደ ያደርገዋል። ስለዚህ ቅድም ያነሳነው ኮንሰርን ምን መሰላችሁ? ባጭሩ ስንጠቀልለው በአፋድ ፖለቲካ ውስጥ አፋድ ማለት ፋፍዴን ነው። በነገራችን ላይ አፋድ ኢዝ ኢኳል ቱ ፋፍዴን ነው ባጭሩ። የአማራ ፋኖ ምናምን ብለ መዋቅር ያለው አስመስለ አቆንጅተ ምናምን እንዳትረው። አፋድ ኢዝ ኢኳል ቱ ፋፍዴን። የፖለቲካ ኃይሉ የፋፍዴን ነው። ሴራው የፋፍዴን ነው። የድርድር ሌቨሬጁ የፋፍዴን ነው። ሁሉ ነገር የፋፍዴን ነው አፋድ ውስጥ። በነገራችን ላይ ይሄን ካልኩ በኋላ እነዚህ ሶስት ሰዎች ማስረሻ ሰጤ፣ መከታውና ኮሎኔል ፋንታሁን የሚባሉ የፖለቲካ አሻንጉሊቶች ምን እየተደረገ እንደሆነ ይሰማሉ፣ ያውቃሉ ማለት ነው። መስማትና ማወቅ። ምሳሌ ልስጣችሁ፣ ቅድም ስለጠየቃችሁኝ ነው። ኮሎኔል ፋንታሁን ሞሀቤ አሁን እዚህ ፕላትፎርም እዚህ ነበር አይደል የኢጋዱና የኤዩ ምናምን ላይ ሲያወሩ፣ አሁን በሎጂክ ኮሎኔል ፋንታሁን ሞሀቤ ነበረ ነው የሚባለው አልነበረም ነው የሚባለው? ኮሎኔል ፋንታሁን ሞሀቤ እዚህ ስብሰባ ላይ ነበረ የምትሉ 1 ቁጥር፣ አልነበረም የምትሉ 2 ቁጥር። እኔ አልነበረም ነው የምለው። አትሰማማ? ቋንቋ እኮ በቋንቋ ነው መልእክት የሚተላለፈው አይደል? እስክንድር እግዚአብሔርን ካልፈራ አሁን ኮሎኔል ፋንታሁን ሞሀቤን አስሬ ለኢጋዶች ምናምን አስረክባለሁ ምናምን ቢል እኮ አይሰማም እኮ ኮሎኔል ፋንታሁን ሞሀቤ። አሁን ኮሎኔል ፋንታሁን ሞሀቤ እዚህ ስብሰባ ላይ ነበረ። ምንድነው ቦዲ ፕሬዘንት ማይንድ ኢዝ አብሰንት ምናምን ይሉታል አይደል ፖለቲካው። እስኪ አሁን በሐቅ እናንተ ለሐቅ የምታወሩ ከሆነ ይሄ ሚስኪን ሰውዬ እዚህ ስብሰባ ላይ ነበረ? ኮሎኔሉ ነበሩ ወይስ አልነበሩ? ኮሎኔሉ ኦፍኮርስ ነበሩ፣ ግን እንግሊዘኛ ቋንቋው አይገባቸውም አይደል? ስለዚህ ኮሎኔሉ ነበሩ የምትሉ 1 ቁጥር ጻፉልኝ፣ አልነበሩም የምትሉ 2 ቁጥር ጻፉልኝ። ኦኬ፣ በጣም ጥሩ። ነበረ ግን አልነበረም። በጣም ወድጀዋለሁ። እኔ እኮ ቃላት ስክሩትናይዝ የምናደርግበትን መንገድ አማራነቴን በጣም እንደወደው ነው የሚያደርገኝና እንደውም ጥሩ መልስ አግኝቻለሁ። በቃ ነበሩም አልነበሩም ከሚል ጭቅጭቅ ገላግሎናል አንድ ሰው። ነበሩ ግን አልነበሩም አይደል? ስቴት አንድ ሰው ነበረ ስትል ማይንድ ቦዲ ኤንድ ሶል ፕሬዘንት ነው ማለት ነው። ኦኬ፣ የሚወራው ነገር ይገባዋል። ኢምፔሪካሊ ስታቲስቲክሱን አናላይዝ ማድረግ ይችላል። የሚባለው ነገር ይረዳል። በዛ ተሞርኩዞ ውሳኔ ይሰጣል፣ መልእክት ያስተላልፋል፣ መልእክት ይቀበላል ማለት እኮ ነው አንድ ሰው አይደል? ሲግናል ይሄ በአይቲ ውስጥ ሲግናል ስፔሲፊክ ቦታ መላክ ትችላለህ፣ ወይም ደግሞ ዝም ብለህ መልቀቅ ትችላለህ፣ ማንም ይቀበለው ብለህ። ለምሳሌ አሁን የሬዲዮ ሲግናል ቻናልህን እስካስተካከለ ማንም ይቀበለዋል አይደል? ስፔሲፊክ የሆኑ ደግሞ ኢንክሪፕትድ የሆኑ ኢንኮድድ የሆኑ ምናምን ሲግናሎች ስፔሲፊካሊ መላክ ትችላለህ። አሁን ኮሎኔል ፋንታሁን ሞሀቤ እዚህ ስብሰባ ላይ ነበረ
ሲምቦሊክ ነው፣ አሻንጉሊት ነው፣ የእስክንድር መጠቀሚያ ነው። እንግሊዘኛ ስለማይሰማ እስክንድርን ተርጉምልኝም ቢለው በቅጡም ስላልተረጎመለት ኮሎኔል ሞአቤ ባዲው ፕሬዘንት ነበር፣ ኖሮ ግን አልነበረም። ስለዚህ ኮሎኔል ፋንታሁን ሞአቤውን ስለዚህ ስብሰባ ያውቃል ነው የምትለኝ? ስብሰባ ላይ እንደነበረ ያውቃል፣ ስለምን እንደሚሰበሰብ ግን አያውቅም። እነዚህ ሰዎች ናቸው አሁን የወሎ ጠቅላይ ዕዝ ምን ማለት እንደሆነ አብራራልኝ ብትለው የሚያብራራል። ከጌታ ስርዓተ ስኩል ኮሎኔል ፋንታሁን ሞአቤ የወሎ ጠቅላይ ግዛት ዕዝማ ማለት እንዲህ ነው እንዲያ ነው ምናምን ብሎ በአፋድ ውስጥ ተከፋፍለው አማራን ጨርሰውታል ነው የምትለኝ? ልክ ከስቅለት በኋላ የክርስቶስን ልብስ ምናምን የጣሉ እንደተቀራመቱት አፋድ ውስጥ አማራን ለአራት ተጣጥለው ተካፍለውታል ነው የምትለኝ? አሁን ባለው ቁመና ነው? ቀድሞ በነበረ ምናምን በክፍላ እንዴት ነው? አስረዳኝ ነው እያልኩ ያለሁት። እኔ መደምደሚያ ምንድን ነው? ኮሎኔል ፋንታሁን ሞአቤ ኢዝ አ ክሉለስ ኢንዲቪጁዋል። በዚህ አፋድ በሚባል ኮዝሞ ውስጥ ሁለት ስልጣን ተደራርቦ ተሰጥቶት ሁለቱ ስልጣን ምን ማለት እንደሆነ ራሱ ግራ ገብቶት የወሎ ጠቅላይ ግዛት የሚል ስም ተሸክሞ አብራራው ቢባል ማብራራት የማይችል ሚስኪን ነፍስ አድርጌ ነው ማየው። ኢንፋክት በነጌታ ስርዓተ በስተመጨረሻ በፖለቲካ ተወግዶ የወሎ ቤት አማራ ላይ ጦስ እንዳያመጣ ዛሬ እየነገርንህ ነው። ጌታ ስርዓተ እርምጃ ወስዶ ነገ መተህ እየየ ብትል አንሰማህም እያለ ነው። አንሰማህም። ዛሬ ነግረናል። የወሎ አማራ ህዝባችንን በሱ መከፋፈል አትችልም፣ ነግረናል። የከፍ ያለው ዕጣ ፈንታ በጌታ ስርዓተ በኩልና በእስክንድር በኩል ኮሎኔል ፋንታሁን ሞአቤ ሊደርሰው ስለሚችል ቀድመን እየነገርንህ ነው። እኛ ነገ መተህ የአማራን ፖለቲካ እንዲሁም የወሎ ቤት አማራን ፖለቲካ ማመስ አትችልም። የምትቀርበው ሰው ካለ ዛሬ ንገረው፣ ነግረናል። አንድ ቁጥር እሱ ነው። ሁለተኛ ደግሞ ማስረሻ ሰጤ የሚባል እንከፍ የጎጃም ጠቅላይ ግዛትና የጌታ ስርዓተን ጎንደር ጠቅላይ ግዛት አስታርቃችሁ ንገሩን ለኛ ለአማሮች። ምን ማለት ነው? አልገባንም። የጎጃም ጠቅላይ ግዛት የማስረሻ ሰጤ ከየት እስከ የት ነው? የጎንደር ጠቅላይ ግዛት የጌታ ስርዓተ ከየት እስከ የት ነው? ጌታ ስርዓተ ነግሮናል በነ መሳፍንትና በነ አያሌው መንበሩ እና በዚህ ባሉት ደጋፊዎች ከላስታ እስከ ባህር ዳር ነኝ ምናምን ብሎናል። የማስረሻ ሰጤስ የጎጃም ጠቅላይ ግዛት የት ድረስ ነው? እሱን ማወቅ እንፈልጋለን። የመከታው የሸዋ ጠቅላይ ግዛትስ የት ነው? ይቺ 25% ምናምን ያለችው ናት። እሱንም እንጠይቃለን። ከዚህ በኋላ እንዲነካክተን አስመስለን ምናምን የምንሄደው ነገር የለም። ይሄን ነው የምለው። መድን ስልክ ላይ ካልሆንክ ለአንተ እድሉን እሰጥሃለሁ። መድን ስልክ ላይ ከሆነ ግን አማራ መድን ሌላ ሰው አንድ ሁለት ደቂቃ ያዘኝና እሺ፣ ችግር የለውም። አማራ ዛሬ መቀጠል ከፈለክ ለአንተ እድሉን ልስጥህ። መቀጠል ካልፈለክ እኔ አይክንጎን ራሳ ችግር የለብኝ። ቀጥል ፕሊስ። ደስ ይላል መጨረሻ ላይ ያመጣው ሀሳብ። በተለይ የዚህ ለሀጭ ፖለቲካውን በጣም ወድጀዋለሁ። ፕሊስ ጎን ቀጥል። ኦኬ። አይ እኔ ምንድነው አማራው ጄኒዩንሊ መረዳት ያለባቸውን ነገሮች ነው። ቢኮዝ ፖለቲካ ከረፈደ ነው፣ አለቀ። ከረፈደ ነው። ጃፓን የሂሮሺማና የናጋሳኪን ጥፋት ልትመልሰው አትችልም። ጀርመን በጥምር ኃይሉ የተወሰደባትን ኪሳራ መመለስ አትችልም። ዩክሬን ዛሬ መውደሟን ምናምን አንዱ ማድረግ አትችልም። ፖለቲካ ላይ ካልባነንክ ከሆነ በኋላ እንዲህ ነው ብለን አይደለም የምንሄድ። ፖለቲክስ ኢዝ አባውት ፕሮጀክሽን፣ ፎርካስቲንግ ነው። ባሉህ ዳታዎች ተሞርኩዘህ የቢሆንስ ትንተና ትሰጣለህ። ግን ሴንሲቲቭ የሆኑ ቶፒኮችን ስትነካ ኒር ቱ ደ ትሩዝ መሆን መቻል አለበት። እኔ የቢሆንስ ትንተና እየሰጠው ነው። ኦኬ፣ አሁን ያሉኝን ኢምፔሪካል ዳታዎች ኮሌክት አድርጌ በአማራ ፖለቲካ ውስጥ ሊፈጠሩ የሚችሉ ነጋዊ ሁኔታዎችን እየነገርኳችሁ ነው። ዛሬ እነ አያሌው መንበሩና እነ መሳፍንት ባዘዘው መጥተው ጎንደር ክልል ትሆናለች ሲሉህ ዝም ብሎ እንዳይመስልህ፣ አማራውን ለማሸበር ነው። እንዲህ ካልናቸው የምንፈልገውን የፖለቲካ ጥያቄ በሙሉ ይመልሱልናል፣ ስልጣን በሙሉ ይሰጡናል ምናምን። የለም አሁን ይኸውላችሁ ዲስ ፒፕል
ይሄ አያሌው መንበር፣ ጌታ አስራደ፣ መሳፍንት ባዘዘው፣ ምስጋናው አንዱዓለም ምናምን ቡሊ ናቸው። and how do you handle a bully? ቡሊ እንዴት ነው አንድል የምታደርገው? ቡሊን በልኩ ነው የምትነግረው። ኦኬ የጎንደር ጠቅላይ ግዛት እዝ ሆናለሁ ካለ ኦኬ መብት ነው፣ አያዋጣም። የጎንደር አማራው ነው በዚህ ላይ መወሰን ያለበት። የጎንደር አማራ ማለት እኛ ነን፣ እናንተ ከታች ብታደምጡት ናችሁ። አንስማማ። በጦርነት የሆነ የበላይነት አግኝተህ ወይ የፖለቲካ ብልጫ ኖሮህ ኢትዮጵያን በሚያክል የዘር ፖለቲካ በሚራመድበት ሀገር ውስጥ ደንቁሬ የድንቁርና ፖለቲካ አራምጄ የኦሮሞን ሄጂሞኒ ለመታገል እንደ ጎንደር ክልሎኝ እመጣለሁ ካል አያዋጣም ብለን እንናገራለን፣ እንታገላለን። ካሸነፍክ ትሆናለህ። ስትሆን ግን ከላስታ እስከ ባህር ዳር ምናምን የሚል ፕሮጀክት ተወው እያለ ነው። ክልል ሆናለሁ ማስፈራሪያ አይደለም። ልክ በቃ ይሄ አሁን በእስክንድር ቡድን ውስጥ የመጡት ኃይሎች አሉ አይደሉ? የሸዋው ጠቅላይ ግዛት በቃ ሸዋ የሚባል የሆነ ምናምን እንደው ማርና ወተት የሚቆረጥበት 25% መሬት ይዞ ምናምን አይነት ነገር እንደው በህልሙ በቅዠቱ ሁሉ ነገስታቶቹ ምናምን በቃ ሴት ወይዛዝርቱ ምናምን ነጭ ለብሰው ምናምን ማርና ወተት ሲቆርጡ ምናምን የሚያይ መከታው የሚባል ቅዠታም አለ። ከጎኑ የኦሮሞ ሄጂሞኒ አውራ ጎዳናና አጣዬ ላይ ምናምን ቆሞ ደብረ ብርሃንን የሚያልም የኦሮሞ ሄጂሞኒ እንዳለ ለአንተ መንገር ካለብኝ ወይ እኔ አላውቅም ፖለቲካን በምን ቋንቋ እንደምናወራ። የየትኛውም አማራ የመጨረሻ ምሽጉ አማራነት ነው፣ ተናግረናል። ይሄንን አማራ ሆኖ ለመቀጠል በስልጣን ያስፈልገዋል፣ መሬት ያስፈልገዋል፣ ህዝባዊ አንድነት ያስፈልገዋል። ኢን ዘ ወርስት ኬስ ሴናሪዮ ኩታገጠም በሆነ መልኩ በተቻለ መልኩ ኩታገጠም አድርገ ነው ሀገር ሆኖም ከወጣ ሀገር ሌሎች ሀገር ከሆኑ ሀገር ሆኖም ኢን ዘ ወርስት ኬስ ሴናሪዮ እኛ ባንገነጠልም ሌሎች ገንጥለውን የሚሄዱ ከሆነ እንኳን ያኔ እንኳን ኤግዚስት የሚያደርግ ማንነት ህላዌ መገንባት መቻል አለብን። የጠቅላይ ግዛቱ ፖለቲካ እርስ በርሱ የሚታረቅ አይደለም። ጌታ አስራደና ማስረሻ ሰጤ አንድ የሚያደርጋቸው ነገር ለዘመነ ካሴ ያላቸው ጥላቻ ብቻ ነው። ወይም ላስረስ ወይም ለዝናቡ ወይም ለማንችሎት። ካርታችሁ ምንድን ነው? የጎንደር ጠቅላይ ግዛት ዲፋይኒት፣ የጎጃም ጠቅላይ ግዛት ዲፋይኒት ብትለው ሞስት ፕሮባብሊ ጌታ አስራደ ዲፋይን አድርጎታል ቅድም በነገርኳችሁ መልኩ። ማስረሻ ሰጤ ግን ዲፊኔሽን እንኳን የለውም፣ አያውቅም ስለምን እንደሚያወራ። ኮሎኔል ፋንታሁን ሙሃቤ የጎንደር ጠቅላይ ግዛት ሲባል ኢንክሉዲንግ ላስታን እንደሆነ የሚሉት እዚህ ቀድሳችሁ አላካችሁለትም አይደል? ለምንድን ነው የአያሌው መንበሩን ንግግር ለኮሎኔል ፋንታሁን ሙሃቤ ያላካችሁለት? ኦኬ ይኸውላችሁ፣ ትክክለኛ የአፋድ ደጋፊዎች ቢሆኑ አጭበርባሪና ሌቦች ባይሆኑ ለኮሎኔል ፋንታሁን ሙሃቤ የመሳፍንት ባዘዘውን ንግግር፣ የአያሌው መንበሩን ንግግር፣ የጎንደር ጠቅላይ ግዛት ላስታን ጨምሮ ምናምን የሚሉትን ለፋንታሁን ሙሃቤ ይልኩለታል። ፋንታሁን ሙሃቤ ደግሞ ኦኬ እኔ የወሎ ጠቅላይ ግዛት ነው እያልኩ ያለሁት አት ኤንድ ኦፍ ዘ ዴይ አማራን ለአራት ልንበጣጥሰው ነው። ጌታ አስራደ አንዴ በአስቸኳይ እፈልግሃለሁ፣ አስቸኳይ ስብሰባ መደረግ አለበት። እሺ የጎንደር ምናምን ጠቅላይ ግዛት ፖለቲካ ይዘን የመጣ ነው። አንተ የጎንደር ጠቅላይ ግዛት ስትል ምን ማለትህ ነው ብሎ ፋንታሁን ሙሃቤ ጌታ አስራደን መሞገት አለበት። አይ እኔ ላስታና ባህር ዳርን አላልኩም ካለ በጽሁፍ ጭምር ታስፈርመዋለህ፣ አፋድ ውስጥ ማለት ነው። ለምን ጌታ አስራደን የሚደግፈው የሶሻል ሚዲያ ክንፍ የጎንደር ጠቅላይ ግዛት ሲል ከላስታ እስከ ባህር ዳር ነው እያለ ስለሆነ አንተ ግን እሱን እያልክ እንዳልሆነ በጽሁፍ ፈርም ብለህ በአፋድ የቃል ኪዳን ሰነድ ትፈራረማለህ። ማስረሻም ሰጤ ጌታ አስራደን ትጠራውና ምንድን ነው ደጋፊዎችህ የሚሉት? የጎንደር ጠቅላይ ግዛት ብለው ባህር ዳር እንጠቀልላለን እያሉ ነው። አይ እኔ እንደሱ አይደለም፣ የጎንደር ጠቅላይ ግዛት አሁን ባለበት ቅርጽ ምናምን ነው ምናምን። ኦኬ ፈርም አይደል? ይሄን ነበር ማድረግ የነበረባቸው። አሁን አፋድ ውስጥ ያለው ፖለቲካ የጥላቻ ፖለቲካ፣ ዘመነ ካሴ ምናምን የሚባል ግለሰብ በመጥራት ላይ ማስረሻ ሰጤ ዘመነ ካሴን ጠላው፣ ስልጣን ፈለገ፣ ፈርጥጦ እስክንድር ጋር ገባ። ኮሎኔል ፋንታሁን ሙሃቤ ስልጣን ፈለጉ፣ መሪ ወዳጆ ጠንክሮ ተገኘ፣ ፈርጥጠው እስክንድር ጋር ገቡ። ይሄ ነው የሆነው። መከታውም ተመሳሳይ
ሁሉም በስልጣን ፍላጎት ፈርጥጠው እስክንድር ጋር ከተሙና የፈጠሯቸው ጠቅላይ ግዛቶች ግን እርስ በርስ ተናካሽ ናቸው። ነገ የጎንደር ጠቅላይ ግዛት ከጎጃም ጠቅላይ ግዛት ጋር መኖር አይችልም። የወሎ ጠቅላይ ግዛት ከጎንደር ጠቅላይ ግዛት ጋር መኖር አይችልም። የሸዋ ጠቅላይ ግዛት 25% በጣም የምታሳዝና ጭራሽ እሷን እግዚአብሔር ይሁናት ነው የምለው እኔ። አሁን የሸዋ ልጆች ነን ብለው የጠቅላይ ግዛት ፖለቲካ አሁን እንከፋፈል ምናምን የሚሉ የሸዋ ልጆች ካሉ ያጨሱትን ጠይቋቸውና አብረን እናጭስ። ምክንያቱም እኛም እንደነሱ ሪላክስ ሸዋ ኦሬዲ ከአውራ ጎዳና እስካጣዬ በኦሮሞ ሄጂሞኒ ፕሮጀክት ሆኖ ዛሬ እኮ ደብረ ብርሃንን የሚያልም የኦሮሞ ሄጂሞኒ ነው ያለው። ይሄ ነው ፖለቲካው፣ የጠቅላይ ግዛት ፖለቲካው በሰፊው። እኔ እንዲያውም ዛሬ ይሄ የጠቅላይ ግዛት ፖለቲካ ብዙ አጀንዳ ያልነበረም እመጣበታለሁ። በሰፊው ነው ለመሰላችሁ ነገ ከዚህ በፊት ምን ብያቸዋለሁ? የአፋድን ማኒፌስቶ ሳነበው በጣም ነው የደነገጥኩት። በቃ የአፋድን ማኒፌስቶ ሳነበው መድን ስልክ ስጨርስ መመለስ ትችላለህ። 1-2-3 ደቂቃ አወራለሁ እኔ። ያለበለዚያ ግን ያው ትቼህ እዘጋለሁ ማለት ነው። ሪኩዌስት ከጠየቅ 1 ቁጥር ጻፍልኝ። አንተን ኦፒኒየን መስማት በዚህ ጉዳይ ላይ እፈልጋለሁ። ኦኬ። የጠቅላይ ግዛት ፖለቲካ ልክ የአፋድን ማኒፌስቶ ሳነበው ደንግጫለሁ። በጠቅላይ ግዛቶቹ ምናምን ሲል ደንግጫለሁ። የጌታ አስራደ የመሳፍንት ባዘዘው ያያሌው መንበር የጠቅላይ ግዛታዊ ፍላጎት በአፋድ ማኒፌስቶ እንደመጣ ቃለው አልገረመኝም። አፋድ ኢዝ ኢኳል ቱ ፋፍዴን። ስለዚህ አፋድ የፋፍዴን ፍላጎት ማስፈጸሚያ ነው። በነገራችን ላይ አፋድ ሊትራሊ የጎንደር ነፃ አውጪ ምናምንም ልንለው እንችላለን። ሊትራሊ ይሄ አሁን በተለይ ዛሬ ትናንት ወዲያ ምናምን ሲያወሩ ቅጂ ምናምን ቴሌግራሜ ላይ የደረሱኝ ቪዲዮዎች ነበሩና ብሪሊየንት አማሮች አሉ። በቃ ኤቭሪቲንግ ኦን ፖይንት ሪከርድ አድርጎ የሚልኩ ማለት ነው። ምን ይላል? ትግሬም ጨቁኖናል፣ አማራነትም ጨቁኖናል ይላል መሳፍንት ባዘዘው መጥቶ። ይሄ የበታችነት የነፃ አውጪ ፖለቲካ ማለት ነው መሳፍንት ባዘዘው የሚያራምደው። ትግሬም ጨቁኖኛል አማራነትም ጨቁኖኛል የምትል ከሆነ ስለዚህ አሁን አፋድን ከተቆጣጠርክ ፋፍዴን ይሄ የጎንደር ነፃ አውጪው አፋድን ወደ ጎንደር ነፃ አውጪ ለውጦታል። ለዚህ ነው እንኳን በፖለቲካ መግባባት ያልቻለው። የፈጠራቸው ጠቅላይ ግዛቶች ኮንፍሊክቲንግ ኢንትረስት ነው ያላቸው። ኮሎኔል ፋንታውን ሙሐቤ እና ጌታ አስራደ በአንድ ወንበር መቀመጥ አይችሉም ነበር። በነገራችን ላይ በአንድ ወንበር መቀመጥ አይችሉም ነበር። ኮንፍሊክቲንግ ኢንትረስት ስላለ ማለት ነው። ማስረሻ ሰጤና ጌታ አስራደ የሁለት የጎጃምና የጎንደር ጠቅላይ ግዛቶችን ኮንፍሊክቲንግ ኢንተረስት በምን አስታርቀው በድርጅት መርህ እንደሚመሩ አናውቅም። እኔ ያውቃለሁ ንገረኝ ካላችሁኝ እኔ መጨረሻ ላይ በጠመንጃ የሚፈታ እንደሆነ ጌታ አስራደም ስለሚያውቅና ስለሚሰራበት ማስረሻ ሰጤ እንኳን ይሰራበታል ለማለት በጣም ይከብዳል፣ ግን ስለሚያውቅ ልበል። ለማንኛውም መድንን ለመጠበቅ ነበር ትንሽ ሳውራይ ነበር። መድን ማይክ ውሰድ፣ አንተን ነው እየጠበቅኩ ነበር። አሁን ይሰማል? አዎ ይሰማል። ቀጥል። ጥሩ ቦታ አልነበርኩ። እንኳን አደረሳችሁ። አይ ቲንክ ለአማራ ዛሬ ፒሎ ቀይርለት ለጥ ብሏል። አይሰማም እሱ ድምጽ ይሰማል? አዎ ትሰማለህ። ቀጥል። ኤኒሃው እኔ ምንድነው መሰለ አይ ቲንክ አንዳንድ የተሳተ ጥሩ ተንትነዋል። እኔ የተረዳውባቸው መንገዶች አሉ። ግን አሁን ይሄ ጎንደር ጠቅላይ ግዛት ወይ ጎንደርን ክልል የማድረግ ፕሮግራም ምናምን አይደለም እኔ ብዬ የምረዳበት አንድ ትልቅ ነገር እኔ እስክንድርን ባይዘወይ እኔ አሁን እዚህ ጋር አውርጄ መናገር አልፈልግም እንጂ እኔ እስክንድርን ልክ እንደ ኖርማል እንደ ኮንዶም ነው ማለት to be honest I don't really encourage like ይሄንን እንደዚህ ጉልበተኛ ነው ምናምን ምለው አይነት ሰው አይደለም። እሱን እየተጠቀሙበት ያሉ ኃይሎች አሉ፣ እየተጠቀሙበት ነው። እሱ ደግሞ የሚፈልገው ነገር አለ ላይክ ካሮቱን እያሳየክ ወደ ጉርጓዱ ይዘው መሄድ ማለት ልክ እንደ ጥንቸል ሰው። እኔ የምረዳው እዚህ ጋር ምንድነው ጎንደር ውስጥ ያለውን የፖለቲካ አስተላለፍ መረዳት ትንሽ አይ ቲንክ ያልተረዳናቸው ነገር አንተ ብዙ ተንትናቸዋል ዩሪ I think ይሄንን ቪው ተመልከተውና ደግሞ የራስን ትንተና ተሰጠበታለህ። የኔ አንደርስታንዲንግ ምንድነው ጎንደር ላይ ሁለት ቡድን አለ።
ይሄ ቡድን ያው በሃዴን በነበረበትም ጊዜ ስትራግል ሲያደርግ የነበረ የራሱን ኢኮኖሚ ፓወር እና ግሩፕ ሲያቋቁም የነበረ ኃይል ነው። አንደኛው የሰሜን ጎንደር ነው፣ ሁለተኛው የደቡብ ጎንደር ነው። ሰሜን ጎንደሩና ደቡብ ጎንደሩ ፋይት ያደርግበት የነበረው ጎንደር ከተማ ነበር። ሞር ልርብል ላይክ ፖለቲካ ፓወር የነበረው ደቡብ ጎንደር ላይ ያለው ኃይል ነው። ለምን? ለባህር ዳር ቅርብ የሆነ የፖለቲካ አሰላለፍ ስላለው ማለት ነው። ምክንያቱም የክልሉ ዋና ከተማ ባህር ዳር ስለነበረ። አሁን ምን ተፈጠረ? እነዚህናሽ ታያቸው ከላይ የሚመሩት ከዛ በኋላ እነ ኮሎኔል ደመቀ በርከን የሚወርዱበት እስከ ጎንደር ከተማ የሚገባ የፖለቲካ ኃይል ተፈጥሯል እና የኢኮኖሚ ኃይል በዛ ላይ ደግሞ የታጠቀ ኃይል ነው። ከመንግስት ጋር ቀጥታ ግንኙነት ያለው ኃይል ነው። አሁን በዚህ መሃል ምን ተፈጠረ? ደቡብ ጎንደር ላይ ያለው አሁን ወደዚህ ወደ ፌደራል ገቨርንመንት ሄዶ ልጅ ስሙ ማን ነበር ታውቀዋለህ? አይ ቲንክ አማራ ዛሬ የምታውቀው እንኳን ንገሩኝ እስቲ። ታውቁታላችሁ? ዶክተር ፋንታን ነው አይደለም? ይሄ ባለፈው ዕለት እንደውም ልጅቷ ተደፈረች የተባለበት ጊዜ ወጥቶ ሲናገር የነበረው መልአኩ አለበል። አሁን እነ መልአኩ አለበል ተገፍቷል። ኦልሬዲ ጎንደር ከተማ ነው ያስተዳድሩ። ዊክ ናቸው፣ አቅም የላቸውም። ይሄንን ፓወር ጌን አድርገው መምጣት የሚችሉት ባህር ዳር ላይ ያለውን ፖለቲካ መቆጣጠር ሲችሉ ነው። ምክንያቱም አሁን ላይ ሰሜን ጎንደር ላይ ያለው የፖለቲካ ኃይልም ኢኮኖሚ ምናምን ነገር ፓወርፉል ሆነው መገዳደር አይችሉም ከዚህ በኋላ። ሶ ያንን ኃይል ፋይት ማድረግ አይፈልጉም፣ አይችሉም። አቅምም የላቸውም፣ ውርደትም ነው። ሶ ያላቸው ምርጫ ምንድነው? ባህር ዳር ላይ ያለውን ፖለቲካ ለመቆጣጠር ባህር ዳር ወይም ጎጃም የሚባለው አካባቢ ላይ ያሉ ኃይሎችን ማጥቃት ነው። ከዛ አካባቢ ላይ ከዛ ቀጠና ማጽዳት ነው። ምክንያቱም ተመልሰው ጎንደር ላይ ያለውን ኢኮኖሚ ይሆናል ዩኒቨርሲቲ ይሆናል ምናምን ነገር መቆጣጠርና ባርጌን ጉልበት ለመፍጠር ይሄ የፖለቲካ ቡድኑ ድሮ የነበረ ነው። አይ ቲንክ እዚህ ጋር በደንብ ሪሰርች ማድረግ ትችላላችሁ። እኔ የምረዳበት መንገድ ነው። ሶ ይሄ ኃይል ፍላጎቱ ምንድነው? እነ ዘመነ ካሴ ሊሆን ይችላል፣ ከጎጃም የሚወጡ ትንሽ ኤሊቶች፣ የተማሩ ሰዎች፣ ገንዘብ ያላቸው እነዚህን ኃይሎች እየቀጠቀጡ በመግፋት ባህር ዳርን መቆጣጠር ነው። ይሄ ኃይል ባህር ዳርን ተቆጣጠረው ማለት ባህር ዳርን ከተቆጣጠረው ማለት የክልሉን ፖለቲካ ተቆጣጠረው ማለት ነው። ሶ የክልሉን ፖለቲካ ተቆጣጠረው ማለት ሰሜን ጎንደር ጋር ካለው የፖለቲካ ኃይል ጋር ባርጌን ፈጥሮ ጎንደር ከተማ ላይ ሼሪንግ ይኖረዋል ማለት ነው። አሁን በካልቾ ተመቶ ወጥቷል ይሄ ኃይል። እየተረዳኝ ነው? እዚህ ጋር እየተረዳችሁ ነው? እረዳለሁ። ፓርትሊ መስማማለሁ። ቀጥል። ሶ ይሄ ኃይል ተመቶ በካልቾ ስለወጣ ያለው ምርጫ ምንድነው? እነ ዘመነ ካሴን ምናምን ነገር አገው ምን እያለ እየቀጠቀጠ ጥግ ማስያዝ ነው፣ ማስደንገጥ ነው፣ ማስፈራራት ነው። የተገደሉ ሰዎችን በሰዎች መመሰል እንዲማረግ ማለት እነዚህ ፈርተው ፖለቲካውን ሸሽተው ይወጣሉ አይደለ? እነዚህ ሰዎች የተማሩ ናቸው፣ ዕውቀት አላቸው፣ ሌላውን ማህበረሰብ ማሳመን ይችላሉ ምናምን ነገር። ተረዳችሁኝ አይደለ? እነዚህ ሰዎችን ገፍቶ ካስወጡ በኋላ ኦልሬዲ ባህር ዳር ላይ ያለውን ፖለቲካ ፉሊ ኮንትሮል ያደርጉታል። እነሱ የሚጫወቱት የባህር ዳር ላይ የጎንደር ላይ ያለውን ፖለቲካ ነው። አሁን ከላይ ያለው ፖለቲካ ከላይ ከወልቃይት ያለው ፖለቲካ በጣም ዋርም ነው፣ ስትሮንግ ነው፣ የታጠቀ ኃይል ያለው ነው፣ ኢኮኖሚ በደንብ እየገነባ ያለ ኃይል ነው ምናምን ነገር በጣም ስትሮንግ እየሆነ በጣም ከአቅማቸው በላይ እየሆነ ያለ ኃይል ነው። ከዚህ በኋላ ጎንደር ከተማ ላይ መጥቶ አስተዳድራለሁ እንዲያረጋሉ ማለት አይችልም። እነሱ ናቸው ኮንትሮል እያደረጉ ያሉት። ሶ አሁን ለአጩን እያዝረከረከ ያለው ይሄ ኃይል ማን ላይ ነው? እዚህ እታችኛው ጋር ነው። እኔ ልንገራችሁ፣ ግልጹ ነው። እኔ የምረዳው ውስጤ የሚረዳው ነው የምነግራችሁ። ጎጃም እንደ ካርታ ነው ለዚህ ፖለቲካ ኃይል። አብይ አህመድ ከአማራ ክልል የሚፈልገው ጎጃም ላይ ያለውን ኃይል መምታት ነው። ለምንድን ነው የሚመታው? እነዚህ የውጭ ኃይሎቹም ጂኦፖለቲካዎቹም አብይ አህመድን ከሱ ጋር አብረው ሊሰሩ የሚችሉት መተከል ላይ የተገነባ ያለውን አባይ ግድብ ያ ትልቅ ውሃን በኦሮሞ ስር ማጠቃለል ሲችል ነው። የተረዳኝ ነው? ሶ እነዚህ ኃይሎች ከማንም ኃይል ጋር አሁን አብይ አህመድ ኦኬ ባህር ዳርን ሰጣችኋለሁ እናንተ የጎጃምን ኃይል መፈረካከስ አለባችሁ፣ ለምን we need this land ብሎ ሊደራደራቸው ይችላል። ፖለቲካ and give and take ነው፣ ሰጥቶ መቀበል ነው። ዝም ብለን የምናወራው ወሬ አይደለም። እነዚህ ሰዎች እኮ ዩሪ እዚህ ጋር እንደምናወራው አይደለም። እኛ ለፍተን ጥረን ግረን እንደምንኖረው አለ። እነዚህ ፖለቲካን ሚሊዮንና ቢሊዮን ገንዘብ የሰሩባቸው ናቸው። እዚች ጋር እነ መሳፍንትን አታያቸውም? 120 ሺህ 140 150 ሺህ ዶላር እኮ የሰሩ ናቸው እኮ በኢዚ ወይ ማለት ነው። ተጠራቅሙ። እኔ እዛ ላይ $500 አለኝ ባይዘው
የደም አለኝ ወደ 200 ኤግዛክትሊ ሶ እነዚህ ሰዎች ኦልሬዲ ጨውን ልሰውታል ገባ ጨውን ስለላሱት ከማንም ኃይል ጋር ነው የሚተባበሩት ሶ አብይ አህመድ ደግሞ ከነዚህ ኃይል ጋር ሊሰራ የሚችለው ለአብይ አህመድ የሚሰጡት ደግሞ ምንድነው ይሄንን ደግሞ ማጥናት አለባችሁ አሁን ለምሳሌ እነዚህ ጎንደርን ክልል እናረጋለን የሚለው ኃይል ለምንድነው ጎንደር የሚለውን ነገር እናንተ አሁን አንዳንተ አይነት ፖለቲከኞች አውጣችሁ ጎንደር ክልሉና ምናምን የሚለውን ፖለቲካ ስታመጣ ይሄ ምን ይሆናል መሰለ ይታጀባል ብዙ የሆነ ይመስለዋል ይሄ ኃይል እታሽ ጋይንት ብቻ ነው ያለው ምን መሰለ መድን ቆይ አንድ ጥያቄ በዛው ልጠይቅህና አንተም ትሄድ በብዙ ትንተና አስማማለሁ የኔም ግምገማና ፋይንዲንግ አሁን አንተ እንዳልከው ጎንደር ላይ ሁለት ቡድን አለ ደቡብ ጎንደርም ለማለት ይከብዳል እኔ ታች ጋይንት ወርዶ ከታች ጋይንትም የሆነ ቀበሌ ላይ ምናምን የተሰበሰበ ነው ደቡብ ጎንደርም ለማለት ሲጮህ ነው ደቡብ ጎንደራዊ ሆኖ የሚጮህ ሁለተኛው ደግሞ ሰሜን ጎንደር አለ አንተ እንዳልከው ወይም አንዳንዶቹ እነሱም ሲናገሩ እንደምትሰማው በጣም የሀብታም ገበሬ አካባቢ ነው ገንዘብ በጣም ጄኔሬት የሚያደርግ አካባቢ ነው እነሱ ይሄኛው ግን ኃይል አንተ አልተማርክም ምሁር የለህም እያለ ያንጓጥጠዋል ያኛውን ኃይል ማለት ነውና የጎንደር ፖለቲካ የበላይነት እኔ መያዝ አለብኝ ነው አሁን ግብግቡ አይደል ሶሻል ሚዲያውን በተወሰኑ ተቆጣጥሮ የጎንደርን ፖለቲካ ይሄ ሰሜነኛውን አንተ በቃ ገንዘብ አለህ ማረስ ነው ምናምን ምሁር የላችሁ ምናምን ብሎ የጎንደርን ፖለቲካ ተቆጣጥሮ ኢቭን ሴራ አይገባችሁም ጌታ አስራደ ብቻ ነው ምናምን ይልና የባህር ዳርን ፖለቲካ ለመጠቅለል ግን ሲመጣ ይቺን ነገር ፖይንት ያዘልኝ የኔ አሁን በግልጽ የጠቅላይ ግዛት ፖለቲካ ይዘው መጥተዋል በግልጽ አማራነት ጨቁኖና ይሄ በአማራ ፖለቲካ ውስጥ የማይደፈሩ ታቦ የሚመስሉ አይ እንዲህ ይበሉ ተዋቸው እንዲህ ካልን የአማራ ፖለቲካ ሊበላሻል እያልን እኛ ሰፊ ሆድ ምናምን ስናሳይ አማራነት ጎንደሬነትን ጨቁኗል መሬቶቻችን ከላስታ እስከ ባህር ዳር ናቸው ሰሜን ጎጃም ምናምን እያለ አርቲኩሌት እያደረገ የመጣ ኃይል አለ ይሄ ደግሞ በሌማን የሚመራ አይደለም ምሁራን የምትላቸው ናቸው ይህንን የሚያራምዱት ይሄንን ካርድ ለምን ሳቡት ስትል አንደኛ ሪሊ የጎንደር ክልልነትን በዝናሽ ታያቸው ወይ በምናምን በአብይ አህመድ መዋቅር ተጠቅሞ በውስጥም አንዳንድ የምንሰማቸው ነገሮች አሉ ጎንደር የኢትዮጵያ ሁለተኛዋ ካፒታል ሲቲ መሆን አለባት ክልል መሆን አለባት ክልል ስላልሆናችሁ ነው ዴቨሎፕ ያላረጋችሁት ምናምን የሚላቸው የኦሮሞማ ቡድን አለ ያን ቡድን አምኖ እውነት ጎንደር ክልል መሆን አለበት ብሎ የሚያምን የነመሳፍንት ባዘዘው ቡድን አለ የናያሌው ቡድን አለ ይሄ ቡድን በትክክል ከአማራ መነጠል ይፈልጋል አንደኛው እሱ ነው ሁለተኛው ደግሞ የጠቅላይ ግዛትና የክልልነት ፖለቲካን እንደ ፊርሞንገሪንግ ለማስፈራሪያ ይዞት ይመጣል እንዲህ ካልናቸው በአማራ መዋቅር ውስጥ የምንፈልገውን ሁሉ ምናምን ይሄ የአማራን ፖለቲካ የባህር ዳርን ፖለቲካ ሙሉ ለሙሉ የመቆጣጠር አይነት ነገርና እንደ ፊርሞንገሪንግ ነው እኔ ደግሞ አሁን ይሄ የጎንደርን ያነሳሁት ለምንድን ነው የጎንደር አማሮች ማለት እኛ ነን መጀመሪያ በእኛ ሬሳ ላይ መረማመድ አለባቸው አይደል ጎንደርን ክልል ለማድረግ እኛ ተሸንፈን አማራው ሌላው ተሸንፎ ያኔ እነሱ ክልልነታቸውን ያረጋግጣሉ ማለት ነው የናያሌው ቡድን ሁለተኛው ግን when you deal with a bully ልክ አሁን የኦሮሞ ብሔርተኛ እኔ ገነጠላለሁ ምናምን ሲል ስናባብለው ይደገንጠል ገደል ግባ ስትለው አይገነጠልም አሁንም በአማራ ፖለቲካ ውስጥ የጎጃም ብሔርተኛም ሁን የሸዋም ብሔርተኛውን የወሎ ብሔርተኛውን የጎንደር ብሔርተኛም ሁን እገነጠላለሁ ብለህ ከመጣ በፖለቲካ እንታገላለን ከዛ ውጪ ግን እንደ ማስፈራሪያ ስልጣን ለማስፋፋት አማራ የሚኖረው ወሎ ላይ ነው የጎንደር አማራ የሚኖረው የጎንደር አማራ መሬት ላይ ነው እቀብጣለሁ ካልክ ተገንጥለህ ትሄዳለህ የኦሮሞ ሄጂሞኒ ይቀጥላል ማለት ነው ቤትህን አቃጥለህ መሞቅ የምትፈልግ ደንቆሮ ፖለቲከኛ ከሆንክ ይሄን ካርድ ስበህ ከአብይ አህመድ ጋር ትሰለፋለህ እንጂ ቤቱን አቃጥሎ ለመሞቅ የሚፈልግ ሰው ካለ ቢማይ ገስት ነው ከዛ አንፃር ነው እኔ ይሄን ማነሳው ብዙ ጊዜ ለመልካት ዳርዳር ብየዋለሁ ግን ይሄንን ነው ማፈንዳት አሁን ማፈንዳት ያለብክ ምንድነው ፖለቲካ ኢንተረስት ያለው ግሩፕ አለ ይሄ ግሩፕ ምንድነው ጎንደሬ በሚል ማንነት አሁን ለምሳሌ ምንድነው መሰለ ከዚህ በፊት አማራ ሰጪም ነሽም ናቸው ሲፈልጉ ባለፉት 2018 19 ላይ ሰጪም ነሽም ናቸው ከዛ በኋላ እነሱ ተስፋ አድርገውት የነበረው ለምሳሌ አምባቸው
እንደዛ ከሆነ በኋላ አማራ እንዴት ትጠላለህ? በቃ ሰው አለ በግለሰብ ነው ያለፈው አይደለ? እንዴት ህዝብን አማራን ሰፊውን ህዝብ ልጠላ ትችላለህ? ሶ ሞክረውታል። ላለፈው ረጅም ዓመት 2 ዓመት በዚህ ጦርነት ውስጥ የጎጃምን አማራ ከሸዋ ጋራ የጎጃምን ዋናው ትልቁ ፕላን ምን መሰለ? አሁን አንተ እንደምትለው እነዚህ ኃይሎች የኦሮሞ ኃይል እናንተ እኮ የተጎዳችሁት እኮ ጎንደርን ከተማ በማድረግ ክልል በማድረግ ምናምን ይላችኋል አይደለ? ለምን እነሱ ክልል መሆን የሚፈልጉ ከሆነ ለምን እንትናን የጎጃም ላይ ያለውን የአማራዎች ታጋዮችን ለምን ለማንቋሸሽ ፈለጉ? ለምን ለመግፋት ፈለጉ ካልከኝ 2 ጌም ነው የተጫወቱ ያሉት። አንደኛው የአብይ አህመድ ኢንተረስት አለ ጎጃም ላይ አማራ ከሚባለው ክልል ውስጥ የአብይ አህመድ ኢንተረስት የሚጠበቀው የሚፈለገው በምስራቅ አፍሪካን ፖለቲካ ላይ ጉልበተኛ ሊሆን የሚችለው ጎጃም ላይ የተደራጀ የነቀ የፖለቲካ ኃይል ካልተፈጠረ ነው አብይ አህመድ ለረጅም ዓመት ሊገዛ የሚችለው። ምክንያቱም ኢንተረስት አለ እዛ ጋር። ያን ኢንተረስት ደግሞ ለማስከበር ምን ማድረግ አለባቸው? እነዚህ ሰዎች እዛ ጋር የሚታገሉት ሰዎች አገው የሚባል ስም በመስጠት ያሃ የሚባል ስም በመስጠት ገዳይ የሚል ስም በመስጠት እንደዚህ በማድረግ የማጠልሸት ስብናን የማጠልሸት ስራ ይሰራል ማለት። ሶ ዋናው ትልቁ ነገር ምንድነው? የአንተ ያልከውን ነገር ተቀብያለሁ። ኦሮሞሞ ኃይልም ይሁን ኢትዮጵያዊስቱም ኃይል ይሁን ሊደግፋቸው ይችላል ወይ በእንደዚህ አዎ ሊላቸው ይችላል። ግን ዋናው ፕላን እነዚህ ኃይሎች ወደ ጎጃም ፖለቲካ ጎጃም አማራ ውስጥ ለሚሰራው ማንኛውም የፖለቲካ እንቅስቃሴ እንዳይገቡ ማድረግ ነው። እየከሸፉ ነው የሚመጡት። መጨረሻ ጎጃም ላይ ሀብለው ከገቡ የአማራ ፖለቲካ አለቀ ማለት ነው። እኔ የምረዳው ያን ነው። ምክንያቱም አብይ አህመድ የጎጃም ላይ ያለውን የሚሊተሪ አቅም የፖለቲካ አቅም ካዳከመ የአማራ ትግል ደን ከዛ በኋላ ይደን። ምክንያቱም በሸዋ በኩል ሚሊዮን ወታደር ሊያሰልፍ ይችላል። በጎጃም በኩል ግን ያለው እንቅስቃሴ ቀላል አይደለም። ህዝባዊ ነው አንደኛ። ሁለተኛ ሊዋጋለት የሚችል ኃይል የለም። የወለጋ ነው። ወለጋው ደግሞ ራሱን እየተዋጋው ነው አብይ አህመድን። ተረዳኝ አይደል? ሰው እያጋጋዘ ኦሮሞን እያመጣ ሊያዋጋ አይችልም። ወደዛ አካባቢ ላይ አማራ ነኝ በሚለው ኃይል የጎጃም ላይ ያለውን የታጠቀ የተደራጀውን የተማረውን የፖለቲካ ኃይል እያሸማቀቁ በአገው በምናምን የተለያየ ስም በመስጠት መግፋትና ማስወጣት። ዘመነ ካሴ ላይ ለምንድን ነው ያተኮሩት ብለህ ካሰብክ ዘመነ ካሴ የጎጃምን የአማራውን ህዝብ አይደለም ሐረርጌ ላይ ቁጭ ብሎ ያለውን አማራ ልብ መግዛት የሚችል የመናገር አቅም ስላለው ነው። ገባ አይደለ? አዲስ አበባ ላይ እኔ አዲስ አበባ ልጅ ነኝ። አዲስ አበባ ላይ እሱ ሲናገር እኔ እነቃለሁ። እውነቴን ነው የምነግርህ። የሚናገረው ንግግር is beautiful አይደለ? ቃሉ ምኑ እንደዚህ አይነት ፊገሮችን ትመታና ካስወጣ በኋላ ጎጃም ላይ ያለው የፖለቲካ ኃይል ራሱን እንዲጠራጠር ታደርገዋለህ ማለት። ከዛ በኋላ ለአብይ አህመድ የሚሰጡትን ፖለቲካ ይሰጡታል። ለነሱ ደግሞ ወይ እንደ አማራ ሆናችሁ ባህር ዳር ላይ ያለውን ፖለቲካ ተቆጣጣራችሁ አማራን እጅና እግሩን እያሰራችሁ ለኛ ኩላሊትም ከሆነ እየሸጣችሁ መገደል ያለበትን እየገደላችሁ አብራችሁ ትኖራላችሁ፣ ትቀጥላላችሁ ስልጣን ሰጥቻችሁ ብሏቸው ሊሆን ይችላል። ግን ዋናው ፕላን ምንድነው? መከላከል ትልቅ መከላከል መስራት ያለበት የአማራ እናንተም ያላችሁበት የፖለቲካ እንቅስቃሴ ጎጃምን ፖለቲካሊም ሚሊተሪም አብሶ ፖለቲካሊ ሴኩርድ ማድረግ ነው። በቃ ሴኩርድ ማድረግ ነው። ህዝቡ መሪውን እንዲደግፍ በእነዚህ በሌላ ኃይሎች የሚጠሉትን ኃይሎች እንዲደግፍ ማድረግ ነው። እኔ ምልክ ምን መሰለ እንደነ እስክንድር አይነት ሰዎች መጨረሻ ላይ እየረገፉ የሚወጡ ናቸው። እሳት የሚተፋው ኃይል የትኛው ነው? ነገ አደጋ የሚፈጥረው ኃይል የትኛው ነው? ኤሌፋንት ኦፍ ዘ ሩም አይደለ የሚባለው? ይሄ ኃይል ግን እኔ እስክንድር አይደለም እስክንድር ሳይሆን አድፍጦ ያለ ኃይል አለ። ተገፍቻለሁ እንዲሆኛለሁ በዛ ገብቻለሁ ምናምን እያለ ያለ ኃይል አለ። ተረዳኛ? ሶ መሆን ያለበት ፖለቲካን መረዳት ካለብን ጎንደር ላይ ምን አይነት ፖለቲካ ነበረ ማጥናት ነው። ከዛ በኋላ ይሄ ፖለቲካ እንዴት ሆነ፣ በዚህ 4 ዓመት ውስጥ ምን ሆነ፣ ምን አይነት ኢንተረስት ግሩፖች አሉ፣ ምን ማሳካት ይፈልጋሉ ምናምን። አሁን ለምሳሌ ዝናቡን ይፈልጉታል። ዝናቡ ተዋጊ ነው፣ ወታደር ነው። እስቲ የተማረ አንድ አምጡልኝ ብትላቸው ከጎጃም አይነግሩም። ዜሮ ኒድት። ለምን? የተማረው ኃይል የራሱን ጥቅም ምናምን ሊያስከብር ይችላል። ይሄ እኮ ዓለም የምንኖርበት ዲሞክራሲ እኮ ነው አይደል እንዴ? እንትና ዘመነ ካሴ ነገ አማራ ካሸነፈ ከመራዊ ተመርጦ ወይ ከተወለደበት ተመርጦ መጥቶ ነው አይደል እንዴ አማራ ላይ ያስተዳድር የሚችለው? this is a democracy አይደል? እነሱ እሱን አይደል የሚፈልጉት። ማህበረሰቡን መጀመሪያ በቃ የተለያየ ማንነት በመስጠት ማሸማቀቅ ነው እንደ ህዝብ።
አሁን ዘመነ ካሴ መምታት የማይችሉበትን ደረጃ ሲደርሱ ወደ ህዝብ እየቀየሩት ነው። ለዛ ማህበረሰብ ስም መስጠት ነው። እና እኔ የምለው ምን መሰለ ጎጃም ላይ ያለውን ፖለቲካ ሴኩርድ ከተደረገ ፖለቲካው አብሶ ከውስጥ ከፋፍሎ ምናምን ነገር ፖለቲካ ጫወታለው የማይል ኃይል የማይፈጠር ከሆነ የአማራ ፖለቲካ ጥሩ ቦታ ይደርሳል ብዬ አስባለሁ። ምክንያቱም አብይ አህመድ ከአማራ ከሚባሉ አካባቢዎች ለሱ ትሬት የሆነው የት አካባቢ ነው? ጎጃም አካባቢ ነው። ለምን ጎጃም ላይ ያለው ኃይል ሰፊና የታጠቀ ኃይል ከተፈጠረ እዛው ነው፣ አጠገቡ ነው። ምንድነው ግድቡ አጠገቡ ነው። አብይ አህመድ ያንን የግድቡን ህልውና የማያስጠብቅ ከሆነ እነ ዩናይትድ አረብ ኤሚሬት ከሱ ጋር ምን ይሰራሉ? ምን ይሰሩለታል? ምንድነው የሚሰራላቸው? እነሱ እኮ የሚፈልጉት ነገር አለ ከዛ አካባቢ። እኔ የምረዳው ምን መሰላችሁ፣ ይሄንን ፖለቲካ በደንብ መጭመቅ አንተ የምትሄድበት መንገዶች አሉ፣ መቀበላቸው ላልደግፋቸው የምችላቸው አሉ። ግን 70-90% የሚሆነው እደግፋለሁ። ቡሊ የሚያረጉበትን መንገድ በቡሊ መሄድ ትችላለህ። ግን ምንድነው መሰለ እነሱ የሚፈልጉት ምን መሰለ፣ እነሱ መደበቂያ ይፈልጋሉ። አሁን ሁሉም ስራ ላይ ነው ያለው። እዛ ወደ ሰሜን ጎንደር ያለውም ኃይል ምናምን ነገር ወያኔ ይመጣል ምናምን የሚል ሜንታሊቲ ያላቸው እዛ ላይ ነው ኦፕሬሽን ውስጥ ያላቸው ነገር ምንድነው፣ ጎንደር ተገፍቷል፣ ጎንደር እንዲሆኗል፣ ጎንደር በዚህ ገብቷል፣ ጎንደር እንዲሆኖ ጎንደር እንዲ የሚል ፖለቲካ ማመንጀግ ነው የሚፈልጉት። እናንተ እዚህ ጋር መሰራት ያለበት ምንድነው? ኖ እንደዚህ አይደለም፣ ፍላጎትክ ይሄ አይደለም ይሄ ነው ብላችሁ በእንደዚህ አይነት መንገድ ማስረዳት ነው የተሻለ ነው ብዬ የማስበውና አሮ ነው አነጋገሬ እንትን ከሆነ አይ ቲንክ ዶሮ ነው መሰለኝ። እኔ የምረዳው በዚህ ነው። እኔ ጥሩ ነው ባይዘው ምልከታ እኔ የምረዳው በዚህ ነው። እኔ የምረዳው ጥሩ ነው ባይዘው ምልከታህን አብዛኛውን እኔም መስማማበታለሁ። አሁን ይሄን ቡድን ለሁለት የከፈልክበት መንገድ እኔም በደንብ መስማማበት ኢቭን ኮንቨርሴሽን አድርጌያለሁ። እኔ በዚህም ጉዳይ ላይ በደንብ እኔም ሀገር ካሉ ሰዎች ጋር በደንብ ይሄንን ቡድን አሁን በፋፍዴን ፖለቲካ ነው የምገልጸው። እና አሁን ይኸውልህ ትልቁ ችግር ምን መሰለህ መድን፣ በጎንደር ውስጥ የፖለቲካ የበላይነቱን ፖለቲካ ነው የምገልጸው። እና አሁን ይኸውልህ ትልቁ ችግር ምን መሰለህ መድን፣ በጎንደር ውስጥ የፖለቲካ የበላይነቱን የሚይዘው አካል በአማራ ፖለቲካ ወደፊት እንዲራመድም ወደኋላ እንዲቀርም ትግሉ እንዲከሽፍም እንዳይከሽፍም ወሳኝ ነው። አሁን የፋፍዴኑ ቡድን የበላይነቱን ቢያንስ የሚዲያ የበላይነቱን የያዘ ይመስላል። ይሄ ቡድን ደግሞ የፋፍዴኑ ቡድን ደቡብ ጎንደርን ጠቅልለህ የምትሰጠው አይደለም። በጣም የጠበበ ወረዳዊ ፍላጎቶች ያሉት ሰኔ 15 ላይ ተቸንክሮ አማራ ይጥፋ ምናምን ብሎ የደመደመ ነው። ሚዲያው ላይ ሲጮህ የሚሰማው ይድን ነው። ብዙ ጊዜ የጎንደር አማሮች ወደ ፕላትፎርም እንዲመጡ ሚዲያውን እንዲቆጣጠሩ እኔ ሰሜንና ደቡብ ብዬ ጎንደርን መከፋፈል ስለማልፈልግ ነው። ሐቁ እንደዛ ነው። ሐቁ ምንድን ነው? ደቡብ አካባቢ ያለው የፋፍዴን ፖለቲካን የተቆጣጠረው አፋድን ገብቶ ፋፍዴን አድርጎታል። የጎንደር ነፃ አውጪ አድርጎታል። ይሳካለታል አይሳካለትም። የጎንደር ነፃ አውጪ አድርጎት የሚገለው ከፍ ያለውን ነው። መስቀል የሚፈልገው እኮ ሀብቴን ነው ወይም አራጋውን ነው ወይ ሳሙኤል ባለድልን እኮ ነው። እነዚህን ሰዎች እኮ ነው ሊያጠፋ የሚፈልገው። የሰሜን ጎንደሩን ክፍል ከህወሓት ጋር በመፋለም ፋና ወጊ ነው። ቀድሞ ከፋኝ ብሎ ሸፍቶ አማራነትን ሊያስከብር የሚወጣው የት እንደሆነ በደንብ ይታወቃል። ዛሬ ላይ ግን በጎንደር አማራ ፖለቲካ ውስጥ ሚስቶቻቸውን ገለው የሸፈቱ፣ እህቶቻቸውን ገለው የሸፈቱ፣ ተኩሰው የማያውቁ ምናምን እየተባሉ እየተንጓጠጡ እሱ እኮ ነው እኮ ዩሪ፣ እሱ እኮ ካራክተር አሳስኔት አሁን የሚፈለገው ነገር ምን መሰለ፣ እነሱ they wanna build እነሱ በጣም ቢውልድ ማድረግ የሚፈልጉት ነገር ምንድነው? ፖለቲካል ጋንግስተር መፍጠር ይፈልጋሉ። ገባ አይደለ? ያ ፖለቲካል ጋንግስተር መፈጠር የሚችለው አሁን ልንገር፣ ለምሳሌ ሰሜን ጎንደር አካባቢ ላይ ያለው አሁን ይሄ ኃይል የአማራ ፖለቲካ ራሱ ነገር ሙሉ ለሙሉ አሸንፎ ቢመጣ እዚህ አካባቢ ላይ ያለው የፖለቲካ ኃይል ራሱ ልምጣ ቢል ይዞት የሚመጣው የፖለቲካ የሆነ ፍላጎት አሁን ከሆነ ቦታ ላይ ስትመጣ ያለህበት ቦታ ያለህበት የፖለቲካ እንትን አቀማመጥ ጂኦ ፖለቲካ ምናምን ነው። ይሄ አካባቢ ስትራቴጂክ የሆነ ቦታ አይደለም። when you come to the Ethiopian politics ስትራቴጂክ የምትለው ቦታ አይደለም።
በጣም ዘ ሞስት ስትራቴጂክ ፕሌስ የሚባሉት ራይት ናው መተከል፣ ባህር ዳር፣ ወልቃይት ይሄ መተማን ይዘ መተማን ይዘ ኡመራን ይዘ ወልቃይት አካባቢ ያለው ደሴ፣ ደብረ ብርሃንና አዲስ አበባ ነው ለአማራ ወሳኝ የሚባሉ የፖለቲካ ቦታዎች። ከዚህ አካባቢ ደግሞ የሚወጡ ሰዎች ደግሞ ነገ የአማራን ፖለቲካ ሁሉም መሪ ሊሆን አይችልም፣ ግን ልጠቁማቸው የምችላቸው ሰዎች እዚያ ጂኦፖለቲካው ላይ ወይም ደግሞ በጣም ስትራቴጂክ የሆነ ቦታ ላይ ያሉ አማራዎችን ነው አማራውን እንዲመሩ የምታረጋቸው። ሶ እነዚህ ሰዎች ነገ አማራም አሸንፈው ቢመጣ ተመራጭ አንሆንም ብለው ያስባሉ። you have to be ይሄን በጣም መረዳት አለብህ። ለምሳሌ ራያ አካባቢ ላይ እኮ ህወሓት ገብቶ ተቆጣጥሮታል አይደል እንዴ? ለምን የአማራን ህዝብ አልወቀሱ? ለምን አማራ አልደረሰልንም? አማራ ጠላታችን ነው ለምን ያላሉ ይመስላል? ነገ አማራው ሪጌን አድርጎ ያን አካባቢ ተቆጣጥሮ ሰላማዊ የሆነ ቦታ ከፈጠረ ያ አካባቢም ወሳኝና ቬሪ ስትራቴጂክ የሆነ ፕሌስ ስለሆነ ከዛ አካባቢ መሪ መምጣት ይችላል። ከፍተኛ የሆነ የትግል ቦታም ነው። የትጥቅ ትግል አሁን ለምሳሌ ሞስት ላይክሊ ሚሊተሪ ላይ ያሉ ሰዎች ናቸው ነገ ፖለቲካውንም ምኑንም ከኋላ ሊመሩት የሚችሉት። ሶ እነዚህ አንገታቸውን ደፍተናል ብለው የሚያስቡ ሰዎች አሁን መንገዱ ተከፈተላቸው መጡ። አሁን ምን መሰል ኤክስፖዝ ማድረግ ነው። ክልል መሆን ትፈልጋለህ? ክልል መሆን ትችላለህ። ሁን። ዋናው ትልቁ ነገር ምንድነው? ሌላ ቦታ ላይ እጅን አታስገባ ነው። እኔ አይደለም አንተ አይደለም የምትሰጠው አይደለ? ክልል እንዲሆን እኔ አልሰጠው። ሌላ ሄዶ የሚጠይቀው ጋር ይጠይቅ። ዋናው ትልቁ ነገር አንተ ክልል መሆን ስትፈልግ ዘመነ ካሴን እየተናገርክ ወይ እየተሳደብክ አይደለም። ምሬ ወዳጁን እየተሳደብክ አይደለም። ክልል የምትሆነው ክልል መሆን የምትፈልግ ከሆነ ጠይቅ። ከዛ በኋላ አሉ እንትኖች አሉ፣ ካሪኩለሞች አሉ፣ የራሱ የሆኑ ሪኳየርመንቶች አሉ። እነሱን ሪኳየርመንቶች አሟልተ ለፌዴሬሽን ምክር ቤት አስገባ። እኛ ምን አገባን? አሁን የሚፈልገው they need attentions። ጠፍቶ ነበር። አሁን አንተ እዚህ ፖለቲካ ላይ ቆየ ሰው ነህ። ላለፈው 4 ዓመት 5 ዓመት 6 ዓመት ጠፍቶ የነበሩ ሰዎች ናቸው። አሁን ለምን የመጡ ይመስላል? Can I say something እዚህ ጉዳይ ላይ የተወሰነ ጊዜ ጥሩ ነው። አላ ፐርስፔክቲቭን ቀጥሉ። በነገራችን ላይ ይሄ ቡድን ያው ኢንትረስት የተለያየ ኢንትረስት እንዳለ ይታወቃል በጎንደር ፖለቲካ ውስጥ በተለይ እንደ አማራም እንደ ኢትዮጵያም ሆኖ ሲመጡ ግን ይሄ ካፓሲቲ የሌለው አማራ ሆኖ በገባበት ድርጅት ውስጥ በሙሉ ይሄ እነ ዶክተር ምስጋናው እና ያለው መንበር እና መሳፍንት ከፍተኛ የካፓሲቲ ችግር ነው ያለበት። ይሄ ካፓሲቲ ችግሩ ደግሞ ኮምፒተንት እንዳይሆን ስለሚያደርገው ውክልና ለማግኘት የተገፋው ፖለቲካ ነው የሚያመጣው። ሁሉ ጊዜ በጎንደር ጀርባ ነው ለመደበቅ የሚሞክረው። ሄዶ ጎንደሬ ስለሆንኩ ነው የተገፋው። ትልቁ ችግሩ የአቅም ችግር እያለ ማለት ነው። ይሄ ተዋርድስ ጎጃም ወይም ወደ ሌላው ኢሊት አንተን የሚያደርጉት በፖለቲካ አቅሙ የአካባቢውን ህዝብ ማሰባሰብ አይችልም። ስለዚህ ልክ እንደ ኦሮሞ ፖለቲካ መጡልህ ሊገፉ ነው፣ ሊዘርፉ ነው፣ ጎንደሬ በመሆን ሊያጠፉ ነው ብሎ ጠላት ሰርቶ ነው የመጣው። ኢቭን በአማራ ፖለቲካ ሲጫወት ጠላት ሰርቶ ነው የመጣው እና ይሄ ተዋርድስ ጎጃም የሚያሳዩት አንደኛው እንትን ከዚህ ከጎጃሙ በአዴን ውስጥ ይባይዞ ይሄ በአዴን ጸብ ነው። በሁለቱ መሃል የነበረው ጥሩ አህያ ለመሆን እኔ ልጋለብ ለህወሓት የሚል ጥሩ አህያ ለመሆን በአዴን ውስጥ የነበረውን እንትን ነው ወደኛ ትግል ይዘውብን ሊመጡ እየሞከሩ ያሉት። ግን ትልቁ እንትናቸው ማሰባሰቢያ ነው፣ ማስፈራሪያ ነው። ልክ የጭራቁ አይነት ነው። በጊዜ ወደ ቤት እንድትገባ ማድረጊያ ነው። ከሱ ስር እንዳጠፋ ነው። አቅም የለውም። ሰብስቦ ፖለቲካውን ወደ የአካባቢውን ሰው የሚያታግልበት አቅምም የለውም። በጣም የሚፈራው አማራነትን የሚፈራው ከአማሮች ጋር ሲሰባሰብ አማሮች ከሱ የተሻለ ዶሚነንት ነው ሲመጡ አብን ውስጥ አይተነዋል፣ አስራት ሚዲያ ላይ አይተነዋል። አሁን በዚህ ትግል ውስጥ እያየነው ነው። እዚህ ግባ የሚባል ዋን ቱ ዋን ቁጭ ብላችሁ ራሱ ስታወሩት እንትን አይልም። ይሄን ወደ ሰሜን አካባቢ ያለውን ደግሞ ያሳቀቀዋል ምለው አንደኛ የቪክቲም ፖለቲካ ይዞበት ነው የሚመጣው።
ስነ ልቦናው ይሄ ሰሜኑ አካባቢው ያለው ይሄን የቪክቲም ፖለቲካ ይጸየፈዋል። ፕራውድ የሆነው የአፄ ቴዎድሮስን ምናምን መንፈስ የተሸከመ አለ። ደቡብ ሰሜን የሚባል አይደለም። የብአዴን የፋፍዴን አቅጣጫ የለውም። እኔ ግን አማራ ዘር አብረን እንድትሄድበት ትንሽ እኔ ገራገርም ይመስሉኛል። ይህንን ያህል ሴራ ምናምን እኔ በቅርበትም ስለማውቃቸው ገራገር ሆነው እኮ አሁን የኦሮሞ ገራገር ስለ ሁሉን ነገር በግልጽ ነው እንጂ የሚነግሩ ፖለቲካን በዚህ ያህል መጠን በቃ ተገፍቻለሁ ምናምን ይሄን አስከብራለሁ ነው እንጂ የሚሉክ በጣም ረጅም መንገድ ሄዶ ይሄን አጥክቼ በዛ ገብቼ በጣም የሆነ ሾርኔ የሆነ ፖለቲካ እኔ ብዙ አልመለከትም ነው እዛ አካባቢ። አይ ስማርቱ ነው እኮ አይደለም፣ ኢንካፓሲቲ ስላለ የአቅም ችግር። እኔ አሁን ለምሳሌ ዩሪ ሲያሰባስብ ዩሪ በተወለደበት አካባቢ አይደለም ያሰባስብህ፣ ወይም አንተ ስታወራ በተወለድክበት አካባቢ የዚህ አካባቢ ልጅ ስለሆንኩ ተከተሉኝ አይደለም የምትለው። ለአማራም የጠቀመ ሀሳብ ካለ ሰው በአንተ ጀርባ መጥቶ ይሰለፍልሃል። እነዚህ ሰዎች የአካባቢያቸውንም አማራ ለማሰለፍ አንድ አይነት ያልሆኑ ሰዎች ከመርህ ውጪ አይታችሁ ከሆነ በዚህ በጎንደር አካባቢ ያለው እንቅስቃሴ ከመርህ ውጪ ብሔርተኛ የሆነው ኃይል ካያለው መንበር ጀርባ ቆሞ ምናምን ታየዋለህ። ለምንድነው? ለቄምሳ አለ ጭራቅ ተቀምጦለታል። እነገሌ ሊበሉክ ነው ተብሎ ነው የሚነግሩት እንጂ ይሄ በዚህ ሐሳብ አድርጌ ነፃ ወጣሃለሁ፣ በዚህ ሐሳብ አድርጌ ህዝባችን እንጠቅማለን ተብሎ መስበክ አይችሉም። ይሄው የአቅም ማነስ ደግሞ በአማራ ድርጅቶች ሲመጡ እነዚህ ኃይሎች ኮምፒት እንዳያረጉ ያረጋቸዋል። ምክትል ያረጋቸው ወይም ወደታች የሚያረጋቸው ዝቅ የሚያረጋቸው ጎንደሬነታቸው ሳይሆን ጎንደሬነትማ የአማራነት የክብር ማማ የለበሰ የአፄ ቴዎድሮስ ምሳሌ ነው። ዝቅ ያረጋቸው የአቅም ማነሱ ነው። ይሄ የአቅም ማነስ አይ አንተ አትችልም ነገሌ ይምሩ ሲባል ጎንደሬ ስለሆንኩ ብሎ ወደኋላ ይሄዳልና አሁንም አማራነትን የሚፈራው ኢንኮምፒተንት የሆነው ነው። ኮምፒተንት የሆኑት የጎንደር ኢሊቶች እነዚህ ሰው እንዳይመጡ ያረጋቸው ደግሞ እነዚህ ሰዎች ምን ያደርጓቸዋል? ቪክቲም ፖለቲካ ያመጡባቸዋል። ተገፍተናል፣ ተገለናል የሚለውን ፖለቲካ መስማት ራሱ አይፈልጉም። አብረዋቸው እንዳይሰሩ በሀሳብ ስለማይስማሙ ቤተሰባቸው ድረስ እናጠቃለን፣ እንገላለን። ስቴት ኢንፍራስትራክቸሩን ይዘዋል። የክልሉ ደህንነት ምናምን ሲወርድ የሚያለቅሱት ያ ኢንፍራስትራክቸር ለራሳቸው የቡድን ጥቅም ለመዋል ስለሚፈልጉ ነው የነበረው። ሰሞኑ ምን ተፈጠረ መሰላችሁ? በዚህ በጣና ቲቪ ጀርባ ዶክተር አምሳሉን ትዝ ይላችሁ ከሆነ ሊጠቀሙበት በጣም ከበው ይዘው ዶክተር አምሳሉን የፋፍዴን የሰላምና የደህንነት ኃላፊ ምናምን አድርገው ይዘውት መጡ። ይዘውት ከመጡ በኋላ አማራ ዛሬ ከመቀጠል በፊት ጣና ቲቪ ተሰንጥቋል እንዴ? ለሁለት ምንድን ነው የሚያደናገር ነገር ማየው? ተሰንጥቋል። ተሰንጥቋል። የሙሉ ዓለም ገብረመድህንን የለጠፍኩለት ነው የሰማ ነው። ተሰንጥቋልና ዶክተር ምስጋናው ሙሉ ዓለም ገብረመድህን ከጃና አማራ ውስጥ አባረረው። ከዛ ሲያባረረው የሆነች እህት እንደው ምንድነው በስተት ነው እንዴ ብላ መለሰችው። ከዛ ድጋሚ አባረረው እና ዋስ ጎይኖን ብለን ስናጣራ ችግሩ ጣና ቲቪ እንደሆነ ምንድነው የሆነው? ዶክተር አምሳሉን ከበው ይዘው ሆይ ምናምን እያሉ ድሮም ዶክተር አምሳሉና እነ ያሌው መንበር ወይም ዶክተር ምስጋናው ተስማምተው ሳይሆን ቅድም ያልነውን የማስፈራሪያ ፖለቲካ ተጠቅመው ነበር። እንደ ጎንደር አደጋ አለብን እነገሌ እንትናቸው እያሉ ዶክተር አምሳሉንም ፋፍዴን ውስጥ ሁሉ አስገብተውት ነበር። ከዛ ምን አረጉ? ዶክተር አምሳሉ የዚህ የዶክተር አምሳሉ ኃይል ደግሞ ጎንደር የአንዲት ኢትዮጵያ ዋልታና ማገር የሚለውን ሀሳብ የተሸከመው ነው። ይሄ የነ ያሌው መንበር የብአዴን ነው። የነ ዶክተር አምሳሉ ቡድን ደግሞ ሞር ኢትዮጵያኒስቱ ነው መውጣት የሚፈልግ ከእስክንድር ጀርባ የነበረ ባልደራስ የነበረ ነው። አሁን ዶክተር አምሳሉ ባልደራስ እንደሆነ ይታወቃል። ያ ቡድን ምን አረጉት? ተሸክመው ይዘውት መጡና በጀርባው ልክ ቅድም እንዳልከው የእስክንድር መጠቀሚያ እንዳረጉት በዶክተር አምሳሉ ተጠቅመው ዶክተር አምሳሉን ገፉና ግዛቸውን አመጡት። የሲያትሉ ይሄን ሲያመጡ ይሄን ልጅ በዶክተር አምሳሉ ቦታ አፋድን በቁጥጥር ስር አዋሉ። ሚዲያውን በአፋድ ሪሶርስ ከተቋቋመ በኋላ ሚዲያውንም በራሳቸው ስራ ውለው በቦርድ ሳይሆን የእነሱን የፖለቲካ አመለካከት የተወሰኑ ፋኖች ምስላቸው እንኳን እንዳይታይ አድርገው የመከፋፈያ አጀንዳ አድርገው ይዘውት መጡ። ሌትሊ የዶክተር አምሳሉ ግሩፕ ነቃ። እነ ሙሉ ዓለም ገብረመድህን ከነ ዶክተር አምሳሉ ጋር ቆሙ። ሌላ አንድ አክሎግ ነው ምናምን የሚባል እንደዚህ ከነ ዶክተር አምሳሉ ጋር ቆሙ። ዶክተር ምስጋናውን ጫሩት በደብዳቤ ከስራ አስፈጻሚ ኮሚቴ እንዳለ የፋፍዴን የሚባለውን ጫሩት። ሲጭሩት አሁን ከሁለት ተከፍለው ይሄን ምልክት ማን ላይ ታዩታላችሁ? እነ ኮልሚ ማሜ እና አዲስ ታይምስ ምናምን ድርጅታችን ተነጠቅን የሚሉ እነ ሊና አጉርፈው አሁን ሶሻል ሚዲያ ላይ ናቸው። እንደገና ጎጤ ላይ ያሉት አሁን እነ ሸክሚቱ ይሄ ኔቨር ጊቭ አፕ ምናምን
እነ ሳሚ ቀኘ ደግሞ ፋፍዴን ጀርባ ቆሙ። አሁን በዚህ ከሁለት ተከፍሎ እየተለባለበ ነው ያለው። በቃ በስነ ስርዓት ተከፍሎ ያኛው ዩቲዩቡን ምናምን ይዞ ሚዲያውን ይዞ ዞር ብሏል። እነዚህ ሬፕሊካ ሚዲያ አቋቁመዋል። አሁን ያለው ጣና ቲቪ በሌላ ሰው የተመዘገበ በሌላ አደረጃጀት ሌላ ዩቲዩብ ምናምን ነው። የድሮ ጣና ቲቪ አይደለም፣ ሎጎውን ብቻ ነው ይዞ የመጣው ይሄ። እና ለምንድን ነው ይሄ የሆነው ስትሉ ኢንኮምፒተንት ነው። አሁን ይሄ የዶክተር ምስጋናው ቲም እሱ ካልመራው ዶክተር ምስጋናው ካልመራው ባይዜ ሁሌ በገባበት ድርጅት አንጃ ይዞ ነው የሚወጣው። አንጃ እና ኢቭን ከአፋድ ውስጥም ገብቶ ለመውረስ ሲፈልግ የጌታ አስራደ እነ ዶክተር ምስጋናው ቡድን ሌትሊ የነቁት ባይዘው እነ ሙሉ ዓለም አቅማቸው ምናምን ሙሉ ዓለም ሲያነበው የነበረ ከመደመር ባሻገር የሚለው መጽሐፍ ጸሐፊ ነው አንዱ ከነ ሙሉ ዓለም ጋር የቆመው ከነ ዶክተር አምሳሉ ጋር የቆመው። እነዚህ ልጆች ባይዘው በአቅማቸው አይወዳደሩም። እንዴት ብዬ ልንገራችሁ? ዩሪ ምንድን ነው የሚለው ጫማና ኮፍያ ነው። የጫማና ኮፍያ ልዩነት ያላቸው ሰዎች ናቸው አንድ ላይ ለመሰባሰብ የሞከሩት በጎንደር ሲሆን ግን ነቁ። እነዛ ዞር በሉ አሏቸው እነዚህም ማለት ነው። እና አሁን ወደ ስም ማጥፋት ምናምን ሰሞኑ ብዙ ጉድ እንሰማለን። አይ ቲንክ ብዙዎቻችሁ ቲክታክ ላይ ፎከስ አድርጋችሁ ይህን ብትከታተሉ ዛሬ ኢንተረስቲንግ ነበር በጣም የመጣው። ዛሬ የፋፍዴን ግሩፕ ነው መጥቶ ስም ሲያጠፋ ብሎ የሄደው ኢንተረስቲንግ ነው። ለምንድን ነው ይሄ ሁሉ የሆነው? በዘመቻ አንድነት ያው በአፋድ በድርድሩ ምናምን የወጡ በትሮች ምናምን በቃ ብትንትኑን አውጥተውታል። የዚህን ፖለቲካል ዳይናሚክሱ ተበላሽቷል። ዞሮ ዞሮ ቅድም ወደ ተነሳው ሲወራ ወደ ነበረው ሀሳብ ልመለስና ይሄ ጎጃሙን ምናምን የሚያጠቁት እንደው ሎንግ ተርም ስትራቴጂካሊ ከአብይ አህመድ ጋር ምናምን እንደው በነገራችን ላይ መጠንቀቅ ያለብን እኔ መሳይም ሲያቀርበው ምናምን ስለሰማው ጎጃም ልትበላ ነው፣ ጎጃም ብቻ እንደዚህ የጎጃም የሚል ንግግር የበሬዎችን ታሪክ የሚያስታውስ ነው። አሁን ሸዋ ላይ እልቂት ነው፣ ወሎ ላይ እልቂት ነው፣ ጎንደር ላይ እልቂት ነው። በዘመቻ አንድነት ጎንደር ኦቨር ፐርፎርም ያደረገው ሂዳችሁ ዳታውን ማየት ትችላላችሁ። ጎጃምም እልቂት ነው ያው እንደምንሰማው ማለት ነው። ነጣጥሎ የመብያ ስትራቴጂ ናት። ዴሊብሬትሊ እንደ በሬው ነጩ በሬ ነው እንጂ ያስቸገረው ሲምፓቲ አንዳችን ጎጃሞች ራሳቸው አስቸግረው ነው የራሳቸው ጉዳይ እንዲል ጎንደሬው፣ ወለየው፣ ሸዋየው ለጎጃም እንዳይቆም የመነጠያ አስቸግረው ነው የመነጠያ ታርጌቲንግ እንትን ነች። ነገር ግን ጎጃምን ከጨረሰ በኋላ ጎንደር እንደሚሄድ እናውቃለን አብይ አህመድ። ከዛ ወሎ እንደሚሄድ ሸዋ እንደሚሄድ እናውቃለን። ይሄን ሁሉ ነጣጥሎ ለመብላት የመጣች ስትራቴጂ ናትና ይሄ ቡድን አስልቶ ምናምን ሳይሆን የጎጃምን ኢሊት በማስፈራሪያነት የወሎን ኢሊት የሸዋን ኢሊት ያደፈጠ ምናምን እያለ በማስፈራሪያነት ጎንደሬውን ከፖለቲካ ኮዝ ውጭ ከመርህ አልባ አድርጎ ለማሰባሰብ የሚጠቀመው ድኩማን የብአዴን ፖለቲካ ነው ያዘው እና ካፓሲቲም የለውም። ካፓሲቲ ስለሌለው በአደረጃጀቶች ውስጥ ቦታ ስለማያገኝ ተገፋው ብሎ ይመጣል። ካፓሲቲ ያላቸው ሰዎች ደግሞ እንዳይመጡ ስቴት ኢንስትሩመንቱን ምናምን የተጠቀመ ስም ማጥፋት የተጠቀመ አስነዋሪ ጭቁን ስነ ልቦና የኦሮሞ ፖለቲካ የሚመስል ይዞ እየመጣ ፕራይዳቸውን ስለሚነካባቸው ይጸየፋሉ። ብትጠይቋቸው ኧረ ከነዚህ ጋር እንሰራም ነው የሚሉ። አሁን ግን እንግዲህ ወደ ግጭት ገብተዋል ብዬ አምናለሁ። አካባቢው አይደለም በአዴናዊና ፌክ ኢትዮጵያኒስት የምንለው ኃይል ነው እየተጋጨ ያለው። እንደው ንስሐ ገብተው ምናምን አቅም ያላቸው እንደነ ሙሉ ዓለም ገብረመድህን ከመደመር ባሻገር የጻፈው ሰው ምናምን ዶክተር አምሳሉ ምናምን አይረቡም። ለአማራው እንደው የምር ከልባቸው ወደ መርሃቸው ወደ ቀልባቸው ተመልሰው ቢመጡ እኔ ከዛ አካባቢ ከሚመጣ ኤሊት ጠንካራ ኤሊቶች ምላቸው እንደነሱ አይነት ብዙ 300 ምናምን የደብረ ታቦር ልጆች ዶክተሮች አሉ አውሮፓ፣ አሜሪካ፣ እኛ በደንብ እናውቃቸው። ግን ስጠይቋቸው ኧረ እና እያሌው ጋር እነ ምስጋናው ጋር ነው የሚሏቸው። በታሪክ ነው የሚጸየፏቸው። ግን ደብረ ታቦር እንግዲህ በደቡብ ጎንደር አካባቢ ያለ ሀገር አይመጡም እና እንዲህ አይነት አጸያፊ የኦሮሞ ፖለቲካ የሚመስል ይዘው ስለመጡ ነው። እና እኔ የሚገባኝ በዚህ መልኩ ነው። የነ መሳፍንት ችግር አሁን የመጣ ሳይሆን አይ ቲንክ እነ ዩሪ የሚያስታውሰው ይመስለኛል የዛሬ 5-6 ዓመት የነበረ ችግር ነበረ በገንዘብ አሰባሰብ ላይ በዚህ በሚዲያው በአስራት ሚዲያ ጉዳይ ላይ ምናምን በጣም የሌለ ችግር ስለነበረ በነ ዶክተር አምሳሉ እና በነ መሳፍንት በነ አያሌው በኩል እንትን የሚኖር አይመስለኝም። መተማመን አይኖርም። ቱ ቢ ኦነስት ይሄ ልዩነቱ የተፈጠረው አሁን ሳይሆን አይ ቲንክ ቢን ዋይል ላይክ 6 ዓመት 7 ዓመት እኔ ምንም በድን ቆይ አንተ እንደውም ስለምታውቀው ለምሳሌ አሁን ሙሉ ቀን ተስፋው እንደዚሁ ገንዘብ ምናምን ትንብሏል አይደለ? ያ ወደ 120 ምናምን ያ
ኦኬ ሙሉ ቀን ተስፋው አሁን መጥቶ ፖለቲካን ብዙ አያቦካም። መሳፍንት ዛሬ ያለውን ልንገርህ። ትግሬነትም ወልቃይትን ነጥቆናል፣ ትግሬነት ጨቁኖናል። አማራነትም ጎንደሬነትን አጥብቧል፣ ጎንደሬነትን ጨቁኗል። ሰሜን ጎጃም ተብሎ የተካለለው የጎንደር ስለሆነ ምናምን የሚል ፖለቲካ ዛሬ ይዞ የመጣው ከፍቼ ማሰማት ይችላል። የአይዲዮሎጂ ሽፍቱ ምንድን ነው? አሁን ኦኬ የወሰደውን ገንዘብ ይዞ ይቀመጥ፣ ምንም ችግር እንደ ሙሉ ቀን ተስፋው። አይዲዮሎጂካሊ ግን ሲመጣ እነዚህ ሰዎች ዱ ዩ ቲንክ ብለፍ እያደረጉ ይመስልሃል? እኔ እንትን ይመስለኛል። አይ ቲንክ በመሳፍንት በኩል የተጠራ አሁን እንትና የወሰደው ብቻውን ነው። መሳፍንት አይደለ? ታስታውስ እንትና ማን ነው ያኛው? ማን ነው መጽሐፍ ያሳተመው? ስማቸው ሙሉቀን ለራሱ ነው ለሚዲያ። ይሄ እንትና ግን ይመስለኛል መሳፍንት ከናያለውም ጋር የተካፈለ ይመስለኛል ገንዘቡን እና ያው አወጣባለሁ ናና አውራም ሊሆን ይችላል። ተካፍለዋል። በነገራችን ላይ ተካፍለዋል። ተሰብስበው ነው ኤግዛክት። ከተካፈለ አብረ ከበላ ደግሞ ወጥተህ ትናገራለህ። ምን አስበህ ነው ማለት መተህ መናገር አለብህ። ስለዚህ አሁን ለምሳሌ አያሌው ከታመመ የግድ መሳፍንትም አብሮ መታመም አለበት። ገባ አይደለ? እንጂ እኔ አሁን የመሳፍንት ሲያወራ ሰምቻለሁ። መሳፍንት ከልቡ አይመስለኝም። ከልቡ በቃ ወጥሮ እየታገለ ያለው በዚህ አይነት ጉዳይ ላይ አያሌው ነው። መሳፍንት ተገዶ የሚመጣ ሰው ነው። ሚዲያ ላይ እኮ ሁሌ አታገኘውም እኮ ዩሪ። እኔ እኮ ሰምታይምስ እኮ ነው የሚመጣው ስራው ሲጨርስ ሲመቸው ምናምን ነው እንጂ የሚመጣው አይመጣም እኮ መሳፍንት። ግን እያስገደዱት ነው። ገባ? እኔ ይመስለኝ እንደዛ ነው። በቃ ኦልሬዲ የተነካኩት ነገር አለ በገንዘብ በምናምን። ይሄ ኃይል ደግሞ አወጣብሃለሁ እንደዚህ ያደርግብሃለሁ በጀርባ ምናምን ሊባል ሊነካኩ ስለሚችሉ አብረው የበሉት ነገር ስላለ ያው አብረው መተው የራሳቸውን ነገር ሊያደርጉ ይችላሉ ብዬ አስባለሁ። ግን የአይዲዮሎጂ ልዩነቱ ለምን ተፈጠረ ከተባለ አይ ቲንክ አሁን እኔ ቅድምም ሲነገር እንትን ብያለሁ። እነዚህ ኃይሎች የፖለቲካ ችግራቸው ጎጃም ላይ ካለው የፖለቲካ ኃይል ጋር ነው ወይም እዛ አካባቢ ካለው እንቅስቃሴ ጋር ነው። ይሄ የፕራይድ ችግር አለ። ህዝቡ አይደለም። ህዝቡ ሰፊው አማራ ህዝብ፣ የጎጃም፣ የጎንደር፣ የሸዋ፣ የወሎ ማህበረሰብ እኩል እየሞተ እየወደቀ ያለ ህዝብ እሱ አይደለም። እነዚህ ሰዎች አሁን ጎጃም አካባቢ ላይ ከፍተኛ የሆነ የፖለቲካ የሚሊተሪ እንቅስቃሴ ሲያዩ እኛ በጀመርነው አማራነት ሲል አልሰማም። አይ ቲንክ አንተ ሰምተሃል መድን እንደው እዛው ላይ እንትን እንድትለው ግን ማስፈራሪያ አይመስልህም? ተጨባጭ የሆነ በአማራ ህዝብ መካከል በተለይ በጎጃምና በጎንደር አማራው መካከል እኮ ምንም ኤሊቱ ነው ማስፈራሪያ እየፈጠሩ አይመስልህም? ማለት እና ምንም እኮ የማያመጡት ለዛ እኮ ነው። ምን አመጣው? 2 ዓመት እኮ የሰሩትን ፖለቲካ በተለያየ መንገዶች አይተናል። ምን ተፈጠረ? ህዝቡ እኮ እያየን እኮ ነው አይደል እንዴ? አንዱ ለአንዱ መንገድ እየዘጋ አንዱ ለአንዱ ቦታ እየሰጠ አንዱ ለአንዱ እንዴ ምንድነው? አሁን እዚህ ጋር የማይወሩ ብዙ ሚስጥሮች ይኖራሉ። ግን አንዱ ጋር ያልደረሰ እኔ አሁን እዚህ ጋር እንዴት ነው የምታወራው? እንደዚህ አይነት ወሬዎች ግን እነሱ ያውቁታል መሬት ላይ ቱ ቢ አነስት በትጥቅም ሊሆን ይችላል በአሚኒሽን በማንኛውም ጉዳይ እንዴት እንደሚተጋገዙ አይ ኖ። አንዱ ያለ አንዱ መሆን አይችልም። አይ አንደርስታንድ። ይሄ የራሱ የሆነ ሰንሰለት ያላቸው ነገሮች አሉ። እነሱ ፍላጎታቸው ምንድን ነው? የፕራይድ ችግር አለ። አሁን ለምሳሌ ይመስለኛል ዩሪ ዛሬ እየሰማ ከነበረ እኛ በጀመርነው አማራነት እየተባለ ነበር አይደል? ሙሉ ቅጁ በነገራችን ላይ እንደዛ ሲባል ብዙ ደርሶ ይሄ ችግሩ ምንድነው? አሁን ጎጃም አካባቢ ላይ በጣም ጠንካራ የሆኑ የአማራ ታጋዮች መጥተዋል ምናምን ነገር ሚዲያ ላይም እየታገሉ ነው። እኛ ባመጣ ነው ትግል አሸናፊ ልትሆንበት ነው ወይ ነው? ቤተ መንግስት ልገባበት ነው ወይ ነው? ይሄ የሰፊውን የጎንደር ህዝብ የሚወክል አይደለም። እነዚህ ጥቂት 10 አይሆኑ ጥቂት ናቸው። ከዛም ደግሞ ታች ናቸው። በጣም የራሳቸው የፖለቲካ ፍላጎት የለቅሶ ፖለቲካ ምናምን የሚያራምዱ ናቸው። እኔ ምንም የሚያመጡት ነገር እኔ ብዙም ቦታ ባንሰጣቸው ዋና ሜን የሆኑ ነገሮችን አሁን ለምሳሌ እና ይሄ አሁን በቅርብ የወደቀው ወንድማችን ላይ የተሰራው የፖለቲካ እንትን አሁንም ሊሰሩ የሚያስቡት በወሎም አካባቢ ባይዘወይ በወሎ አካባቢ ቅድም ስትናገር ማንን ነው ኮሎኔል እንደዚህ ሊሆን ይችላል እያልክ ነበር አይደል? አዎ እኔ የሚመስለኝ ምን መሰለ፣ ይሄ የክልልነት ካርድ መሳቢያ ነው። አሁን ይሄ ክልል እንሆናለን የሚለው ነገር የመጣው ከመች ጀምሮ ነው?
እንትና ወንድማችን ከወደቀ በኋላ ነው አይደለ ጎንደር ላይ ገባ አይደለ? አሁን ሲያዩት ሲሞክሩት በጎጃም በኩል ገብተው መከፋፈሉን አልቻሉም። ሸዋ ላይ የሚቻለውን ነገር ቢያረጉ ምንም ሊፈጥሩ አይችሉም። ሶ ያላቸው ምርጫ ምንድነው? በቃ ከዚህ በኋላ ሊሚት ናቸው አቅማቸው። ሶ ያላቸው ነገር ምንድነው? ራስን ተበላ ወይ የሆነ ነገር ታረጋለህ፣ የራስን ፖለቲካ ትሰራና ህዝብ የተገፋ የሚል ፖለቲካ ትጫወታለህ ማለት። አሁንም ወሎ ላይ ሊያደርጉት የሚችሉት ነገር ይሄንን ነው። ወሎ ላይ ይሄንን ፖለቲካ ይሄንን እንደዚህ አይነት ሴም የሆነ ፖለቲካ ከሰሩና ማህበረሰቡ አየካርለ እንደዚህ ሆነክ እንደዚህ መሪክ እንደዚህ ሆኖ መሪክ እኮ እንደዚህ ሲሰደቡ ነበረኮ በነዘመነ ካሴ ልጆች እኮ እንደዚህ ሲባሉ ነበረኮ የሚል ፖለቲካ ለመስራት ነው። ከዛ እዛ ጋር አካባቢ ያለው ማህበረሰብ ክልል እንሆናለን የሚል ፖለቲካ ያነሳል ማለት ሶ ይሄ ኃይል ሌላ እንትን አልፎ ሌላ ድንበር ውስጥ ገብቶ ሌላ አካባቢ ላይ ገብቶ እሱ ያራመድ ያለውን ፖለቲካ የሚደግፈው ኃይል ፈጠረ ማለት ነው። ነገ ደግሞ በነ ወንድማችን ታች ባሉት በነዚህ ሸዋ ላይ ባሉት ደግሞ ወንድሞቻችን መካከል ደግሞ እሳት ይጭርና አንዱን ትመታውና ምን ይላል ደግሞ አንደኛው ወጥቶ በቃ እኔ ሙሉ ሸዋ ክልል ባላረግም ይሄኛውን መራቢቴን ይዤ ነው ክልል ሆኖ ይላል። ሶ የሚፈለገው ነገር ደጋፊ ፍለጋ ነው። ይሄ ደግሞ በወንድም ደም መሆን የለበትም። የሚቻል ከሆነ ይሄንን ፖለቲካ ለማህበረሰብ በአግባቡ ማስረዳትና እነዚህ ሰዎች የትም የሚደርሱ አይደሉም። እኔ የምረዳው ነው። ዛሬ አማራው በጣም ብዙ ነገሮችን አንደርስታንድ እያደረገ ነው። ታች ያለውም ትግል በሰፊው እጃቸው በጣም ጥቂት ቦታ ላይ ነው እንጂ ሊኖር የሚችለው ሰፊው አማራ ትግል ላይ እጃቸው ያለ አይመስለኝም። ያላቸው ነገር ምንድነው? ሚዲያን ተቆጣጥረው ይሄ ሞኖፖሊ በማድረግ ፎልስ ኢንፎርሜሽንን በማሰራጨት ሚስ ኢንፎርም በማድረግ ማህበረሰቡን ግራ እንዲጋባ ማድረግ ነው። እሱን በመጠኑ መጥቶ እንትን ማድረግ ነው። በቃ የበሉትን ገንዘብ ወስደዋል፣ የወሰዱትን ገንዘብ ወስደዋል። ይወሰዱ፣ ወንድሞቻችን ናቸው፣ ተጠቀሙ። ኦኬ፣ ማንም እኮ አልጨቀጨቀም እኮ አይደል? አሁን ደግሞ እዚህ ጋር መጥቶ ክልል መሆን የምትፈልግ ከሆንክ ሌላ አካባቢ ላይ ያለውን አማራ ተሳድባ አይደለም፣ ሌላ አካባቢ ላይ ያለውን ዘመነ ካሴን ወይም ደግሞ ምሬ ወዳጆን ተሳድባ አይደለም፣ አንቋሻ አይደለም መሆን ትፈልጋለህ አይደል? በቃ ህጋዊ በሆነ መንገድ ሁን። በቃ ፌዴሬሽን ምክር ቤት አለ አስገባ ሁን። እኛ እሱ አይደለም የሚያጨቃጭቀን፣ ግን ህዝቡ እሺ አይልም ነው። ሰፊ የጎንደር ማህበረሰብ ጎጃም ውስጥ ይኖራል፣ ወሎ ውስጥ ይኖራል። የአካባቢ ስሞች ናቸው። እዛ ተሰባጥሮ የሚኖር ማህበረሰብ አይደለም። አማራውን እዛው ከፋፍለ ልታስቀምጠው አይደለም። ኢትዮጵያን ራሱ መከፋፈል በጣም ሂውጅ ነው፣ ራይት ነው። በቋንቋ የሚለያየውን ኦሮሞንና አማራን ራሱ ድንበር አበጅተ ለአንድና ለመጨረሻ ጊዜ ራሱ ለማለያየት ራሱ የሚሆን አይደለም። አንድ አይነት ቋንቋ፣ አንድ አይነት ባህል፣ አንድ አይነት ካልቸር፣ አንድ አይነት ስነልቦና ያለውን ማህበረሰብ ከፋፍለ አይደል? በቴዎድሮስ ዘፈን ጎጃም እኮ እስክስታ ይመታል አይደል? በበላይ ዘለቀ ዘፈን እኮ ወልቃይት እስክስታ ይመታል። ዘሴም ስነልቦና ያለው ማህበረሰብን this is a game። ዋናው ትልቁ ነገር እኔ የሚመስለኝ ምንድነው የፕራይዳችንን መልሱልን ነገር ነው ፋይቲንጉ። በቃ እኛንን ትግሉን እየመራን የነበረው ድሮ መተነ እንደዚህ አድርገን አማራ የሚባል ፖለቲካ አቋቁመን፣ ዛሬ ግን እናንተ ይሄንን ተቀበላችሁ ይሄን ችቦ ሂዱ እንደማለት እንደማገዝ አዲስ አበባ ገብታችሁ ይሄንን ፖለቲካ ልጨርሱት ነው ወይ ነው? እና የፕራይድ ፋይት ነው እንጂ እኔ ምንም የሚያመጡ አይመስለኝም። አይ ዶንት ኖ። እኔ የምመለከተው ያንን ነው። ቴንክ ዩ ድሉ ስለሰጣችሁ ሁላችሁ።